አቶ አቶ ሰላም ነው? እግዚአብሔር ይመስገን ሰላም። ከየት ቤተ እምነት ነው አባ? ከካቶሊክ። ኦኬ ከካቶሊክ ነው? ከካቶሊክ ነው። እሺ ቆንጆ። የወንጌል አማኞችን በተመለከተ ጥያቄ የሆነብህ ነገር ካለ መጠየቅ ትችላለህ። ጥሩ ጥሩ። ምንድነው እኔ ዋነኛው ጥያቄ ምን ነው እነዚህ ሻጮቹን ረሳቸዋቸው፣ ነጋዴዎቹን ረሳቸዋቸው። ይገባኛል እናንተም ነጋዴዎች ናችሁ፣ ግን ፕሮቴስታንት ሃይማኖተኞችን ለምን ትላላችሁ? ምን ነው ሻጮቹን ረሳቸዋቸው? አላስወርደውም። አይ መልስለት አጭር አድርጌ ከዛ ይመልስልሃል። ከኔ ያለፈ በጣም ስጠብቀው የነበረው ነው ከካቶ። ቆይ አልጨረስኩም እኮ ጥያቄ። ሁሌ አንተ ደግሞ ትቆርጣለህ። ምንድነው አወቅ? ተረጋጋቱ። ኦኬ ምንድነው ቀደም ትላለህ? ተናገሩ። አንድ ሐሳቤን ልጨርስ፣ ጥያቄን ልጨርስ። አቶ ተረጋጋ እንሰጣለን። ምንም አልረበሽኩም። ጭቅጭቅ ያላት ታስመስሉት። ሐሳቤን ልጨርስና ተናገሩ ነቱን። እሺ ጨርስ። ዋናው ምንድነው? ለምንድነው ጴንጤዎችን የምታሰድቧቸው? እናንተ ነጋዴዎች ናችሁ። ዋናው ቢዝነሳችሁ ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ እምነትና በኦንሊ ጂሰስ መካከል ያለውን ልዩነት አስፍታችሁ በዛ መሸቀል ነው። ይገባኛል። ተናገሩ እውነቱን። ከዚህ በፊት ስንት ሺህ ዶላር ሰብስበህ እንደሄድክ ታውቀዋለህ፣ ወገቢ ተሰበረ ብለህ። ግን እግዚአብሔር ይመስገን። እሺ ያስወረድኩ እኔ ፐርሰናል ንግግር ያው ፍሬ ያለው ነገር አልጠይቅም። ዝም ብለህ ለስድብ ስለገባህ ነው ያስወረድኩ ማለት ነው። እኔ ነኝ ያስወረድኩ። አንደኛ ቢዝነስ ትላለህ። ቸግሮ እርቦ ከሆነ በውስጥ ኢንቦክስ አድርገን እኛ የምናግዛቸው እንዳንተ አይነት ብዙ ሰዎች አሉ። ስለዚህ እናግዛሃለን ማለት ነው። እርቦ ከሆነ ትበላለህ፣ ችግር የለውም። ሸሚዝም ከሆነ ትቀይራለህ፣ እንሰጣለን ፍራንክ። እኛ ፍራንክ ችግር አላወጣንም እዚህ የሰራን የምናገለግል ሰዎች ነን። እንደዛ የምትለው ነገር ትክክል አይደለም። ቢዝነስ የምትለው ኦብቪየስ ቢዝነሶች አሉን፣ ግን ይሄ የወንጌል ስራው አይደለም። ቢዝነሳችን የወንጌል ስራ ቢዝነሳችንን የምንሰራው እንኳን ይህን የወንጌል ስራ ለመደገፍ ነው እንጂ ከወንጌል ስራ የምናገኘው ምንም ነገር የለም። እሱ ትክክል አይደለም። ዘይት ሻጭ ምናምን ያልከው ነገር ዘይት የሚሸጥን ያው እኛ እንቃወማለን። እኛ እንደ ሌሎቹ ቤተ እምነቶች አይደለንም። የእኛን ቆሻሻ እንደብቅ፣ የሰዎችን ቆሻሻ ጉድፍ እናሳይ የምንል እንደዛ አይነት ግብዞች አይደለንም። ከእናንተ ቀድመን እኛ ቤት ያለውን ቆሻሻ እንደዛ በማጽዳት ነው የምንታወቀው ማለት ነው። ስለዚህ ዘይት ሽያጭ ምናምን ያልከውን እኛ ብዙ ጊዜ ተናግረናል፣ እንናገራለን። ኤርሚም ከፌስቡክ ጀምሮ በጣም በተደጋጋሚ አንስቶታል። በእኛ ቤት ውስጥ ስላሉ ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት፣ ሐሰተኛ ፓስተሮች፣ አገልጋዮች እና ስለ ሐሰተኛ ልምምዳቸው በተደጋጋሚ ከፌስቡክ ጀምሮ ያነሳል። እኔም እዚህ ያሉ በሙሉ በተደጋጋሚ ላይቭ ላይ እንገባለን፣ ቪዲዮ እንሰራለን፣ እንደዛ እንቃወማለን። ስለዚህ እኛ ቤት ያለ ስህተት ነገር ይደበቅና ሰው ቤት ያለ ስህተት ነገር እናውራ የምንል ግብዞች አይደለንም። አሁንም ደግሜ የምነግርህ እኛ ከቤት ነው የምንጀምረው። እኛ ቤት ስህተት ነው ያሉትን ነገሮች ያለ ርኅራኄ ያለ ገደብ ነው የምንነቅፈው ማለት ነው። ስለዚህ በሱ እንትን ማለት ትክክል አይደለህም። በኦንሊ ጂሰስ እና በኦርቶዶክስ መካከል ያለውን ልዩነት ለማስፋት ስትል ከኦንሊ ጂሰስ ቤተ እምነት እንደሆንክ ገብቶኛል፣ እንደዛ ስትል ማለት ነው። ምክንያቱም ያው ካቶሊክ ነኝ ያልክበት ምክንያት ያው እንትን እንድንልህ ነው፣ ገብቶኛል። ግን ቅራኔ ያነሳኸው አንተ በኦርቶዶክስ እና በኦንሊ ጂሰስ መካከል ያለውን ልዩነት ለማስፋት ነው ብለሃል። ኦንሊ ጂሰስ እና ኦርቶዶክሶች ሲጀመር ምንድነው ልዩነት የሚያሰፋው ትላለህ? ምን ያገናኛቸዋል? እናንተ ኦንሊ ጂሰስ ማለት እንግዲህ አብ፣ ወልድ፣ መንፈስ ቅዱስ የሚባል ሶስት አካል የለም። አብ ነው ራሱ፣ ወልድ ራሱ፣ መንፈስ ቅዱስ ብላችሁ የምታምኑ ሰዎች ናቸው። ከኦርቶዶክስ ጋር ሰማይ ከምድር እንደሚላይ እንደውም ኦርቶዶክስና ሙስሊም የተሻለ ይቀራረባሉ ከእናንተ ይልቅ ማለት ነው። እናንተ መጽሐፍ ቅዱስ የያዛችሁ ሙስሊሞች ናችሁ። ምንም ስለ ህልውናውን ሁሉ የከዳችሁ ሰዎች ናቸው፣ ስለ ትሪኒቲ ማለት ነው። እናንተና ኦርቶዶክስ መካከል ወይም በእናንተና በካቶሊክ በእናንተና በወንጌል አማኝ መካከል ምንም የሆነ ሽታውም የለም፣ የሆነ ያቀራረብ የሚችልም ነገር የለም፣ እውነት ለመናገር ማለት ነው። ትክክል አይደለም እሱን ያነሳው ማለት ነው። እና
ለገንዘብ ብላችሁ እንደዚህ አትበሉ እየገባችሁ። የእናንተ ችግር የሰው ሁሉ ችግር አይደለም ፕሊዝ። ስለዚህ እንደዛ አትበሉ። ከዚህ በኋላ እየገባችሁ እንደዛ አይነት አትበሉ። አንተ ከራበ ሁሉም ርቦታል ማለት አይደለም። አንተ ትምህርት ቀለም አይገባህም ማለት ሁሉ ሰው በቃ ቀለም የማይገባው ነው ማለት አይደለም። ወይ ደግሞ አንተ ጠገብክ ማለት ሁሉ ሰው ጠግቧል ማለት አይደለም። ወይ አንተ ሀብታም ነህ ማለት ሁሉ ሰው ሀብታም ነው ማለት አይደለም። ያንተ ችግር ያንተ ነው እንጂ የሁሉም አይደለም። ስለዚህ እንደዛ አትበሉ። እሺ፣ ስለዚህ ሌላ ሰው እንቀበል። ቢ ሰላም። ቢ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እንዴት አለሽ? እግዚአብሔር ይመስገን። አለን። ጥያቄ አለሽ? ጥያቄ ሳይሆን በህይወቴ አንድ ነገር የተፈጠራል። እኔ ኦርቶዶክስ ቤተሰብ ልጅ ነኝ። እኔም ኦርቶዶክስ ነኝ እና ያለሁት ሰው ሀገር ነው እና ግንቦት 1 ላይ እኔ በውስጤ ሲጀመር ኢየሱስን ወደዋለሁ፣ በደንብ አውቀዋለሁ እና ግንቦት 1 ላይ ደውላ በጠዋት ባዩ ዛሬ እኮ ልደታ ነው አለች። አይ የቱ የዓለም አቀፍ ጠንቋዮች ቀን ሳቀችና አይ አክብር ይልቁንስ አሁን ቡና አፊ ምናምን ስትለኝ እሺ ብዬ ዋልኩና ሻርፕ 9 ሰዓት ሲሞላ ቤተክርስቲያንም አልሄድኩ። 9 ሰዓት ሞላና ዝም ብዬ ውስጤ ቡና ማፍላት አልፈለኩም። ምንም ውስጥ መግባት አልፈለኩም እና 9 ሰዓት ላይ ቡናዋን ለማፍላት ሁሉን ነገር አዘጋጅቼ ጀበናውንም ምናምን ቡናም ቆልቼ ወቅቼ ጀበና ውስጥ ጨመርኩና ጠዋት እንደዛ ብዬ አሁን ላፍላ ጀበናዋን ስቶቭ ላይ እንደጣርኩ ሙሉ ኤሌክትሪኩ በላይ ላይ ነው የነደደው። ቤት ውስጥ ሙሉ ማብራት። ለማንም አልነገረ ኢየሱስ ተቆጥቶኝ ይሁን እግዚአብሔር በቃ እና በጣም በገረመኝ። አምናም እዚያ ሌላ ሀገር ነበርኩኝ። ሌላ ቦታ የሆነ ኦርቶዶክሶች የሆነ ቤተክርስቲያን ውስጥ ተጣልተው ጥቁር ልበሽ ምናምን በተባልኩት ጊዜ ከሰው ቢውላ ውጪ ተብዬ ተባረራለሁ። ጥቁር ካለበሽ ውጪ ውላ ተብያለሁና ይመስለኛል ትክክል አይደለንም። ኢየሱስ ጌታ እንደሆነ ግድ ነው። በቃ ግልጽ ነው። እቺ ለመናገር እርሚ ያለ ምናልባት እቺታችን እንትን ያለችውን ነገር ከተጻፈ ነገር ተነስቼ ባረጋግጥላት ደስ ይለኛል። ፕሮፌሰር ፍቅሬ ቶሎሳ የጻፉትን ነገር ምናልባት ስለዚህ ልቆይ። ቀጥል ጆዬ ጎ ሄድ ፕሊዝ። እሺ እህታችን ልክ ነሽ። ይሄ የግንቦት ልደታ ተብሎ የሚታሰበው ቀን ይሄ ቦረንትቻ ከሚባለው መንፈስ ጋር ግንኙነት እንዳለው የእሱ በዓል አከባበር እንደሆነ ኢን ዘ ባክግራውንድ የተጻፈ ነገር አለ። እኔ አይደለሁም ያልኩት፣ ኤፍሬም አልፈለሰፈውም፣ ኤርሚ ያልተናገረው ግን አንድ የታሪክ ምሁር ፕሮፌሰር ፍቅሬ ቶሎሳ የሚባሉ ሰውዬ በ2008 የአማራና የኦሮሞ እውነተኛ የዘር ግንድ የሚል መጽሐፍ ጽፈው ነበረ። እሳቸው ሰውዬ እንግዲህ ኦርቶዶክሳዊ ናቸው እስከሚታወቁ ድረስ ጥናትን ያደረጉት ሁለቱ ብሔሮች ምን ያህል ከአንድ አይነት የዘር ግንድ እንደመጡ፣ ሃይማኖትን፣ አምልኮን፣ ክፉና ደጉን አብረው እንደተካፈሉ በጻፉበት መጽሐፋቸው ገጽ 24 ላይ ምን ብለው ጽፈዋል? መጽሐፉን ፈልገሽ ልታገኙ ትችላለሽ። ለሌሎቻችሁም ኢንፎርሜሽን ይሆናል። ምን ብለዋል? የቦረንትቻ አምልኮ ክርስቲያን በሆኑም ባልሆኑም ኦሮሞዎችና አማሮች እና በሌሎች ኢትዮጵያውያን በግንቦት ወር ቅድስት ማርያም ልደታ የቅድስት ማርያም ልደት ወይም ልደታ ተብሎ በሚታመንበት ዕለት ይከበራል። ይህንን በዓል ለማክበር ሰዎች አድባር በሚሉት እንደ ቅዱስ በሚታሰብ ዛፍ ስር ይሰበሰቡና ምግብ ወይም ንፍሮ ይቀቅላሉ። የያዙትንም ስጦታ ከቅድስት ማርያም ጋር ለሚያምታቱት ለቦረንትቻ ይሰጣሉ። ከማን ጋር ለሚያምታቱት? ልድገመው የመጨረሻው። የያዙትንም ስጦታ ከቅድስት ማርያም ጋር ለሚያምታቱት ለቦረንትቻ ይሰጣሉ። ስጦታ እንግዲህ ይዘው ነው ሰዎች የሚሄዱት። እርድ ይዘው ይሄዳሉ፣ በግ፣ አንዳንድ ነገሮች፣ ሽቶ ሁሉ ይዘው የሚሄዱ ሰዎች አሉና አያውቁትም። የመቀላቀል ነገር አለ። በእርግጥ ሰዎች የማርያምን ልደት የሚያከብሩ ነው ይመስላቸው፣ ግን የሚሰጡት የሚያከብሩት በዓል የማን ነው? የቦረንትቻን በዓል ነው የሚያከብሩለት። ቦረንትቻ ልደቱ ይሁን ሙት ዓመቱ አብሮ ይከበራል፣ ግን የማርያም ልደት ተብሎ ነው እንትን የሚለው። ይሄ ነገር ምንን ያስታውሰናል? ዘጸአት መጽሐፍ ላይ እስራኤላውያን ከግብጽ ሲወጡ ነገር ያስታውሰናል። ኤርሚን አስወርዱት።
ኤርሚ አለ ኤርሚንን ቦልከው እንዴ አስወርዱት። እናስወርደው መሰለኝ። ኤርሚ አቤት ኤፊ ሚዩት አድርገው ኤርሚዬ። እሺ ጆዬ ቀጥል። እሺ ስለዚህ የታችን ምንድነው የሚደረገው? እዚህ ለቦረንቲቻ ነው ይሄ ስጦታ የሚሰጠው ብለው ማን የጻፉት? ፕሮፌሰር ፍቅሬ ቶሎሳ ናቸው። እንደው አደራሽን ጆን ወይም ሌሎች ጻፉት እንዳትይ። ስለዚህ ይሄ ነገር የሚያስታውሰን ነገር ዘጸአት ላይ እንግዲህ አሮን ጥጃ በሰራ ጊዜ ያላቸው ነገር አለ። ነገ የእግዚአብሔር በዓል ነው አለና ስሙ የእግዚአብሔር ነው የሚባለው። በነገራችን ላይ የአጋንንት በዓላት የእግዚአብሔር ነው የሚባሉት። በጣም ሶፍት የሆነ መጠሪያ ነው ያላቸው። የእግዚአብሔር በዓል ተብለው ተጠራ። በነጋታው የተደረገውን ነገር እናውቃለን። ግን አንድ ወሳኝ ነገር አለ እዚህ ላይ። ሊበሉም ሊጠጡም ተቀመጡ፣ ሊዘፍኑም ተነሱ ይላል እና በምድራችን ላይ እውነትም ትንሽ አጋንንት በዓል የሚመስል ነገር የሚያሳየው ነገር ምንድን ነው? መብላት መጠጣትና መዝፈን ትልቁ የዚህ በዓል አከባበር መገለጫ ነው። በየሰፈራችሁ እኔ እንደውም ላይቭ ሁሉ ገብቼ የዛለት ማታ ድምፅ እየገባብኝ አስቸገረ። በጣም እየተበጠበጠ ነበረ እና ከቀን ጀምሮ ገንዘብ ሲያሰባስቡ ነበር ወጣቶች፣ በእግርም በመኪና የሚያልፈውንም ለእመቤታችን ልደት መዋጮ እያሉ ሰብስበው በኋላ ወደ ማታ ላይ በጣም እኔ የታቦት ስራ አለብኝ እንደሚሉት ምንጣፍ ይዘው እንደሚሮጡት ልጆች ነበር ካሳ ቢራ ይዘውና መጠጥ ይዘው ሲሮጡ የነበሩት። በግም ተገዝቶ ቢራም ተደርድሮ ድንኳንም ተጥሎ የእመቤታችን ስዕልና ያለ እመቤታችን አማላጅነት ዓለም አይድንም የሚሉ ነገሮች እኛ ሰፈር እንግዲህ እናንተ ሰፈር ጨዋዎች ሊሆኑ ይችላሉ። በጣም መንፈሳዊ ሆነው የእመቤታችንን ልደት በመንፈሳዊ ነገር የሚያከብሩ ሊሆኑ ይችላሉ። የእኛ ሰፈር ልጆች ግን ድንኳን ጥለው በልተው ጠጥተው 2 ሰዓት ተኩል ላይ ሞንታርቦም ነበር። በነገራችን ላይ እኔ የወላይትኛ ዘፈኖች ሁሉ በውስጥ እንትን ይሉ ነበር። አንዳንዶቹ አንድ ዘፈን አለ ላሊዮ ምናምን የሚል ነገር፣ እሱ ሁሉ እያስተጋባ ነው በውስጥ ያደረውና ላይ ሁሉ መግባት አልቻልኩም። ጉራግኛም ትግርኛም ሰምቻለሁ። ያልተዘፈነ አይነት ዘፈን፣ ያልተዘፈነ ጭፈራ እና ከወደ 4 ሰዓት ጀምሮ በጥበጣ ሁሉ ነው የተጀመረው። ጩኸት ምናምን ጸብ አይነት ነገር ሁሉ ነበር እና ይሄ ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ የአጋንንት አምልኮ መገለጫ ነው። ሆድ ላይ ከተተኮረ፣ መጠጥ ላይ ከተተኮረ፣ ዘፈን ላይ ከተተኮረ ቲፒካል የአጋንንት መገለጫ ነው። እንግዲህ የእግዚአብሔርን በዓል የመንፈሳዊያን ቅዱሳንን በዓል እናክብር፣ መታሰቢያቸውን እንኳን እናርግ ብንል እንደው ዲፕ በሆነ ኦብዘርቫንስ በማሰብ በማሰላሰል ፍለጋቸውን በመከተል ምሳሌያቸውን በማየት ስለነሱ የተጻፉ ቨርሶችን በመወያየት ሲምፖዚየምን በማድረግ ባይብል ስተዲም ነገር በማድረግ ነው እንጂ የሚታሰበው ከሆነ ትክክለኛ ቢሆን ዳንኪራ እየተመታ አይከበርም። ስለዚህ በጣም ያልሽው ነገር ሴንስ ይሰጣል። የአጋንንት በዓል ነው፣ የቦረንቲቻ በዓል መሆኑን እንግዲህ በደንብ እንግዲህ መጠየቅ የፈለገ ፕሮፌሰሩን መጠየቅ ነው። እንግዲህ ስልካቸው መጽሐፉ ላይ ሊኖር ይችላል፣ ገጽ 24 ላይ ነው። ብትገዙት ጥሩ ነው። እንግዲህ ለማሻሻጥ ቢዝነስ ተብለዋል ነገሩ፣ ቢዝነስ እንዳይባል። ቢዝነስ ያለውን ልጅ በተመለከተ ግን እንደው በጣም ስንመለከት እኛ ኢትዮጵያውያን ከዚህ አሜሪካን፣ ካናዳ ምናምን ለመግባት እስከ 2 ሚሊዮን ብር እንደምንከፍል እናውቃለን። እዚህ ጋር የተደረደሩት ሰዎች አብዛኞቹ ውጪ የሚኖሩ በሰዓት ቢያንስ $20 በላይ የሚያገኙ 8 ሰዓት ቢሰሩ እንግዲህ ስንት እንደሚያገኙ በወር አስሉት። በጣም ከቤዚክ ሰርቫይቫል ከቤዚክ ኒዳቸው አልፎ እንትን ያሉ ሰዎች እንጂ የእኛን ገንዘብ እዚህ ጋር ቢዝነስ ብለው ይለቃቅማሉ ማለት ሴንስ አይሰጥም። እዚህ ሜርሲ ያለች፣ ዳጌ ያለ፣ ኤፋው አለ፣ ኤርሚ ያለ ወዘተርፈ እና ሴንስ አይሰጥም ቢዝነስ መስራት ምናምን። እንዴ እኛ ተጋግጠን ሄደን እኮ እዛ እንትን ለማለት ነው። ሰው ትንሽዬ ነገር ሸቅሎ $20 ካገኘ ምንድን ነው እዚህ ጋር የሚያልከሰክሰው ነገር ብለንም አንዳንዴ እንደ ሴንሲብል ሰው ማየት አለብን። ይልቅ እዚህ የነበሩ ሰዎች ወደዛ ቤት ሄድን የሚሉ ሰዎች በጣም በእጥረት የሚኖሩ ሰዎች፣ ሰርቫይቫላቸው ጥያቄ ውስጥ የገባ ሰዎች እንደሆኑ እናያለን። ለምሳሌ እውነት ለመናገር እስቲ አስቧቸው። እንግዲህ ስም አልጠራም፣ ግን ወደዛ ሄድን የሚሉ ሴቶችና ወንዶችን ስታስቧቸው አንደኛ ባለሙያም አይደሉም፣ ይሄ ነው የሚባል ስራ ያላቸው ሰዎች አይደሉም ምናምን እና ፋይናሊ እዚህ ቲክቶክ ላይ ትንሽዬ ነገር ባገኝ ወደዛ ቤት ብሄድ ብለው የቢዝነስ እንትን ያደረጉ ሰዎች እነሱ ይመስሉኛል። ኤኒዌይ ማንም ሄደ ማንም መጣ የኛ ኢሹ አይደለም። ዞሮ ዞሮ እህታችን ቦረንቲቻ የምትለው ነገር በውስጥ እንትን ትባል። ፈርዘር ደግሞ ኖሌጅ እንደ ጉግል ማርጊ ሰዎችም ጠይቂ። ዲያቆን አቤኔዘር ተክሉ የሚባል ሰው አለ። የእሱ ገጽ ላይም ገብተሽ ብታይ እንዲህ አይነት መረጃዎችም አሉ። እግዚአብሔር ይባርካችሁ። ይህን ያዙልኝ።
እንደውም ትላልቅ ሀገራቶች ላይ እኔም ወደ ወላይታ አካባቢ ልጅ ነኝ፣ ግን ለትምህርት ነው ወደ ሌላ ሀገር የተከራየሁት። ኢየሱስ ሲጠራ አይመቻቸውም። በቃ በጌታ ስም ጴንጤ ነሽ እንዴ? ጴንጤ ብቻ ነው ጌታ የሚጠራው? እኔስ አይደለሁም የኢየሱስ ልጅ? በኢየሱስ ስም ማለት አልችልም። በቃ በኢየሱስ ስም ወይኔ በጌታ በኢየሱስ የሆነ ነገር ደንግጬ ከኢየሱስ ውጭ አልጠራም። ሲጀመርም አልጠራም። መጥራት ስድብ ኦርቶዶክስ ለመሳደብ ነው እያለ ነው ከውስጥና ለመሳደብ አይደለም፣ ግልጽ የሆነ ነገር ስለሆነ ነው። እኔም በቤተሰቦች ያለ ነገር ስለሆነ ነው እና ለመሳደብ አይደለም፣ ግልጽ ነው። ገብታችሁ ስትፈልጉ ግን ኢየሱስን ጠርቼ መቆጣት የለብኝም። ቤት ልቀቂ ሁላ የሚል አከራይ አለ፣ ይደብራል። እኛም በሀገራችን የአከራይ ልጆች ነን። እግዚአብሔር ነው ቤት የእግዚአብሔር ነው ሲጀመርም። ይህንንም ብላውን አመጽ ያስነሳሉ። ቤት የእግዚአብሔር ነው፣ ሁሉም ነገር የእግዚአብሔር ነው፣ ግልጽ ነው። እና እግዚአብሔር ስም ከተጠራ በቅጥላቻ ይጣላሉ ሁላ። አንቺ ጴንጤ አይደለሽ ለይቶኝ ያቀን ሁላ እኔ በኢየሱስ ስም ሰላመል ብቻ ቡና ለራሳቸው ብር አዋጡ። እኔ አልጠሩኝም። ብዙ ተከራይ ነው ያለው። ከዛ ከፋኝ። መጀመሪያም ጠዋት ተናግሬ ተሳድቤ አሁን ከሳላፍላ በሚል ነው ያፈላሁት። እኔም አፍልቼ ዋጋዬ ነው ስቻለሁ እና አላከብርም። ቀጥዬ ይሄን በዓል አላከብርም። ሲጀመር ማወቅም አልፈልግም። ብዙ ጊዜ ደግሞ የእናንተን ፕሮግራም ስለማይ በጣም የተገለጠልኝ ነገር ብዙ ነገሮች አሉ። እንደውም ከኔ ይልቅ እኔ ለእናቴ ሁላ ብትጸልዩልኝ ደስ ይለኛል። እናቴን አጣው እዚህ ስርዓት ውስጥ ያለችውና በቃ ቢጸለይላት በጣም ደስ ይለኛል። እውነቱን ካወራ ቴንኪው እህታችን ተባረኪ። ለማሚ እንጸልያለን፣ ግን ላንቺም ጸሎት ያስፈልግሻል፣ ላንቺም ድነት ያስፈልግሻል። አይተሻል አሁን አንቺ የማትቀበዩ ነገር ሆኖ መለስሽ፣ ግን ደግሞ እሳት እስኪነሳ ድረስ ደረሰ። ያ ማለት ምንድነው? በአንድም በተዘዋዋሪ መንገድ የጠላት የዲያብሎስ ውጊያና ፍላጻ አለብሽ ማለት ነው። ምክንያቱም ምንም እንኳን ጌታን ብትወጂው እንዳልሽን ጌታን ብትወጂውም ጌታን ብታከብሪም ጌታን ብትወጂውም ጌታን ብታከብሪም ግን እንደዛ ሊያደርግብሽ አይገባም። አሁን የፈለኩትን እንኳን ቡና ፊ ምናምን ነገር እንደዚህ ብሎ የሚል ወይ ንፍሮ የሚጦድ ፊ ምናምን ነገር ብሎ የሚል አይደለም። ሰይጣን ፊት ለፊትሽ ላይ መጥቶ እንኳን ራሱ ቢቆም የክርስቶስ ከሆንሽ አንቺ ላይ እንደዚህ አይነት ነገር ሊያደርግ መብት ስልጣን የለውም። አይዋጋሽም ማለት አይደለም፣ ይዋጋሻል። ግን አንቺ በክርስቶስ ስም ስለምትቃወሚው ታሸንፊዋለሽ። ስለዚህ ምንም እንኳን ጌታን ከወደድሽው ነው ለአንቺ የምነግርሽ እህቴ፣ ጌታ ኢየሱስ ክርስቶስን ተቀብለሽ ከዘላለም ጥፋት የምትድኝበትን እውነት እወቂና ንስሐ በመግባት ጌታን ተቀበይ። ካልሆነ በዋስትና ውስጥ አይደለም ያለሽው ማለት ነው። ሰይጣን አይዋጋም ማለት አይደለም፣ ሰይጣን አታካ ያረግም ብዬ አልልሽም፣ መጽሐፍ ቅዱስም ስለሚነግረን። ስለዚህ ማምለጥ ከፈለግሽ ለአንቺም ራሱ በክርስቶስ ኢየሱስ አምነሽ ከጌታ የመስማማት ዘመንና ጊዜ ይሆንልሽ። መርጌታ አሉ አለው። እሺ እርምዬ ተቋርጠ ነበር። እርምዬ ተቋርጦ ነበር። እሺ ከቤት ስወጣ ነው፣ ወደ ቸርች እየሄድኩ ነው። እሺ ወደ ዳታ እስኪገባ ነው። እና ለእህታችን ብዬ የምልሽ ለማሚም ለእናትሽም እንጸልይልሻለን፣ ለአንቺም እንጸልይልሻለን። በአጭሩ ምንድነው በቤተሰባችሁ ውስጥ የሚሰራ የርኩስ መንፈስ አሰራር አለ። ይሄ በአንቺ ቤተሰብ ላይ ብቻ ሳይሆን በመላው አበሻ ኤርትራውያንም ይሁኑ ኢትዮጵያውያን በአንድ በተዘዋዋሪ መንገድ የሚሰራ ከዘር ሐረግ የሚመጣ የሚከታተል ክፉ መንፈስ አለና አምልጮ ነው የምልሽ። ዋስትና ወዳለው ጌታ፣ ዋስትና ወደሚሰጥሽ፣ ደህንነት ወደምታገኝበት አምልጮ እና ጌታን በመቀበል ከዘላለም ጥፋት የምትድኝበት እሱን እውነት ወስኝ ብዬ ልሻለሁ። ይሄን ነው የምታውልሽ እህታችን። ከዘላለም ድህነት አኳያ ለራስሽ ህይወት አስቢ። ብዙዎች እኮ ጌታን ይወዱታል፣ ብዙዎቹ ይወዱታል፣ ግን መወሰን ያቅታቸዋል። ወስኝና ጌታን ተቀበይ እህቴ፣ በጌታ ኑሪ። በዚህ በሚጠፋው ዓለም ላይ አስተማማኝ ዋስትና በክርስቶስ ጥላ ስር ማረፍ ነው። ወደ እኔ ኑ እኔም አሳርፋችኋለሁ ብሏል። ወደ እሱ ከመጣሽ ባለቤት አለሽ። ባለቤት ያላትን ውሻ ማንም አይመታም፣ ማንም አይደበድብም። ምክንያቱም ውሻዋን እነካለሁ ብሎ ቢል
ባለቤቱ እንደማይለቀው ስለሚያውቅ ማለት ነውና ይሄን ነው የምታውልሽ። የጌታ ኢየሱስ ይባረክ። ኤፊ ቀጥል። ትንሽ ቆየት ብዬ ድምፄን አሰማላችኋለሁ። ወደ ቸርች ስለሚሄድ አልዘጋውም። ኤፊ ትቆያለህ አይደል? አላችሁ ሜርሲዬም ስላለሽ ትቆያለህ። አሁን ኤርሚ የሚነግርሽን ነገር በመጽሐፍ ቅዱስ ላሳይሽ ብዬ ነው። ኤርሚ እያለሽ እንደነበረው ጌታ ኢየሱስ እዚህ ጋር ምንድነው የሚለው? ዮሐንስ 10:27 ላይ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። አሁን የተከተሉትን በጎቹ ምን ይሆንላቸዋል? እኔ የዘላለም ሕይወት እሰጣቸዋለሁ አለ ለበጎቹ። ከዛስ ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም አለ። አየሽ፣ ጌታ ኢየሱስን የሕይወት አዳኝና ጌታ አድርገሽ ስትቀበይ ዋስትና ይኖርሻል። ለምን? የዘላለም ሕይወት ታገኛለሽ። እንደገና እጁ ላይ ነው የምትሆኙ። ከእጄ ማንም አይነጥቃቸውም ይላል። ከዛ በኋላ የአንቺ እድል ፈንታ የሚሆነው እግዚአብሔር ነው። በአንቺ ላይ ጨለማ እድል ፈንታ አይኖረውም። ያን የምታደርጊው ግን ከእሱ ጋር ኪዳን ስትገቢና እሱን የህይወት አዳኝና ጌታ አድርገሽ ስትቀበይ ነው። ከዛ በኋላ የጨለማው መንግስት በአንቺ ላይ እድል ፈንታ አይኖረውም። አሁን መንግስት ነው የምትቀይር ከዛ በኋላ ማለት ነው። የዚህኛው መንግስት አባል ስለምትሆኚ ኃላፊነት ስለአንቺ የሚወስደው ይሄኛው መንግስት ነው። ያ ማለት የእግዚአብሔር ልጅ ኢየሱስ ማለት ነው። ዳስዋይ ድምፄን ይሰሙኛል አለና የሚከተሉኝ የዘላለም ሕይወት ሰጣቸዋለሁ አለ። እንደገና ደግሞ ማንም ሊነጥቃቸው ከእጄ አይችልም አለ። እድል ፈንታሽ ከዛ በኋላ በእግዚአብሔር ነው እንጂ በጨለማ አይደለም። ጨለማው ቢፈልግሽ እንኳን የእግዚአብሔርን መንግስት ስለማያሸንፍ ለዘላለም ተሰውረሽ ትኖራለሽ ማለት ነው። ይሄን ካላረገዝ ግን ሰዎች አሁን ዲሲቭ የሚሆኑት በሰይጣን አገዛዙ በጨለማው ኃይል ዲሲቭ የሚደረጉት ጥቃት የሚደርስባቸው የተለያየ ነገር የሚደርስባቸው ለምንድን ነው? እዚህኛው መንግስት ውስጥ አልገቡም። ስለዚህ ተጋላጭ ናቸው። ጌታ ኢየሱስን ስላላመኑ፣ ስላልተቀበሉ፣ ስላልተከተሉት እሱን የዘላለም ሕይወት የላቸውም። እሱ ዋና ሎስ ነው። በጣም ትልቁ ጥፋት ነው፣ አለማግኘት ነው። እሱ ብቻ ሳይሆን እንደገና ደግሞ እድል ፈንታቸው እግዚአብሔር ስላልሆነ ጥበቃ የላቸውም፣ በእግዚአብሔር እጅ ላይ ስላልሆኑ ማለት ነው። ነገር ግን ሰዎች አምነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው አልፏል እንደሚል እድል ፈንታቸው እግዚአብሔር ይሆናል። መንግስት ይቀይራሉ። ከዛ በኋላ ስለነሱ ኃላፊነት የሚወስደው ይሄኛው እንግዲህ የእግዚአብሔር መንግስት ይሆናል ማለት ነው። ይህንን ነው እየነገረሽ ያለሽው። ፈቃደኛ ከሆንሽ ብንጸልይልሽ አሁንና ጌታ ኢየሱስን የህይወት አዳኝና ጌታ አድርገሽ ብትቀበይ ደስ ይለናል። ፈቃደኛ ከሆንሽ ግን ኢሳብትዩ ቢ ፈቃደኛ ነኝ። እኔ ቆይቻለሁ ውስጤ እንትን ካለ ግን እኛ ቤት ሲጀመር እኛ ቤት የሆነ ነገር እኛ ቤት እንዳለ ውስጤ በጣም ያውቃል። አንድ ሰው እንኳን ታሞ እግዚአብሔር ይማርሽ ተብሎ አይደለም የሞተው። ሁሉም ሰው ግማሹ በመኪና ግማሹ ተለክፎ የሆነ ታሞ ምናምን የሞተ ሰው የለም። ሁሌ ይሰማኛል። ያው የድሃ ቤተሰብ ልጅ መሆንም ከባድ ነው፣ ግን ቢሆንም በቃ ታሞ መሞት ትልቅ ነገር ነው ለኔ። በተለይ ማታ ራሱ በህልሜ ለቅሶ ነበረኛ ቤት እናቴ ቤተሰብ ማንም የለም፣ ሁሉም ሞቷልና ማን ደግሞ ሊሞት ነው ገጠር ውስጥ እያልኩ ዝም ብዬ እያሰብኩ ነበርና በቃ ታሞ የሞተ ሰው ነው የናፈቀኝ። ማንም የለም ከማዘር በስተቀር በህይወት። ግን ሁሉም በትክክል አልሞቱም። ሁሉም በክፍት ምናምን ነው የሞቱት። እናቴ ግን ብታመልጥ ደስ ይለኛል። ቤታችን መጠጥ ቤት ነው፣ በሱ ነው የምታሳድገን። ለሱ ይሁን ብዬም አስባለሁ አንዳንዴ። ለሱ ይሁን እናቴ ዝም ያለችው እውነታውን አቅፋ ላለሁ። አረቄና ጠላ ቤት ነው ቤታችንና በቃ እዚህ ሀገር መግባቴ ነው ሌላ ሀገር መቀየሬ ነው ይህንን ሁላ እንዳስብ ያደረገኝ። ሰዎች ታሞ ይሞታሉ፣ ደስ ይላል፣ እግዚአብሔር ይማርክ ተብሎ ይሞታሉ። እኛ ቤት ማንም የለም አሁን በህይወት። እናቴ ብቻ ናት በቃ። እሷም በቃ የሆነ እሷን በጸሎት ብታመልጥ ደስ ይለኛል። እሺ አንጸልይ፣ ከአንቺ ጋር እንጸልይ። አንቺ እንጸልያለን ለእናትሽም። ከዛ በኋላ አንቺ ደግሞ እግዚአብሔር ቤተሰብሽን ደግሞ ያስወርሳል። ቅድም እንዳልኩሽ ነው፣ ያንን አቅም ታገኛለሽ በጌታ በኢየሱስ ክርስቶስም። አሁን ከጸለይም በኋላ እነግርሻለሁ በጠላት ኃይል ሁሉ ላይ እንዴት ስልጣን እንደምትቀዳጂ መጽሐፍ ቅዱስ ስለዛ የሚለውን እነግርሻለሁ። ደግሞም ስለ እናትሽም እንጸልያለን። እንጸልይ፣ ከኔ ጋር አብረን እንጸልይ። እኔ የምለውን ከኔ ተከትሎ አብረሽ ጸልይ። እሺ አብረሽ በሆነ የምለውን ማለት ነው። ቅዱስ እግዚአብሔር ሆይ አንሚት አድርጊና አብረን እንበል። እሺ ቅዱስ እግዚአብሔር ሆይ
ማን ነው ሚዩት የሚያደርግ? አልከፈተችም ወገኑ። እሺ ከኔ ጋር እኔ የምለውን አብረሽ በይ። እሺ ከኔ ቀጥሎ አብረሽ በይ። ቅዱስ እግዚአብሔር ሆይ፣ ቅዱስ እግዚአብሔር ሆይ፣ ስለዚህ ስለተወደደው ሰዓት እጅግ አድርጌ አመሰግንሃለሁ። አንድያ ልጅህን ስለ እኔና ስለ ሰው ልጆች ሁሉ ኃጢአት እንደላከው ልጅህም ኢየሱስ ክርስቶስ ስለ እኔ ኃጢአትና በደል ስለ ዓለም ሁሉ ኃጢአትና በደል ራሱን አሳልፎ እንደሰጠ ደሙን እንዳፈሰሰ እንደሞተና በሦስተኛውም ቀን ሞትን ድል አድርጎ እንደተነሳ አሁን በልቤ አምኛለሁ። በአፌም ደግሞ እመሰክራለሁ። ዓለምን፣ ሰይጣንን፣ ስጋንና ስራውን ሁሉ አሁን እክዳለሁ። አንተን የእግዚአብሔር ልጅ ኢየሱስ የሕይወቴ አዳኝና ብቸኛ ጌታ አድርጌ አሁን እቀበላለሁ። ጌታ ሆይ ተቀበለኝ። ኃጢአቴን በደምህ እጠብ። ስሜን በሕይወት መዝገብ ላይ ጻፍልኝ። ልጅህ አድርገኝ። ከዛሬ ጀምሮ እስከ ዘላለም ድረስ አንተን በማምለክና በማመን ጸንቼ እኖራለሁ። ስለተቀበልከኝ አመሰግንሃለሁ። ልጅ ስላረከኝ አመሰግንሃለሁ። ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግንሃለሁ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። እሺ እኔ ደግሞ ልጸልይልሽ፣ አንድ ደቂቃ ልጸልይልሽ። የእስራኤል ቅዱስ እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም ስለዚህ ስለተወደደው ሰዓት እጅግ አድርጌ አመሰግንሃለሁ። እህታችንን ዛሬ ከጨለማ ወደሚደነቀው ብርሃን ከሞት ደግሞ ወደ ሕይወት ስለጠራሃት እጅግ አድርገን እንባርካለን። ጌታ ሆይ ይህንን አንተ አድርገሃልና ክብር ሁሉ ተጠቅልሎ ለአንተ ይሁን። አሁን ደግሞ ጸልያለሁ ቃልህ እንደሚል ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትና መግባትን ይጠብቃል ተብሎ እንደተጻፈ በናዝሬቱ ጌታ በኢየሱስ ስም የእህታችን መግባትና መውጣት ከዛሬ ጀምሮ እስከ ዘላለም ድረስ በአንተ ፊት ግናለሁ። በናዝሬቱ ጌታ በኢየሱስ ስም በቤት ተተክላ ለዘላለም እንድትቀር በኢየሱስ ስም ለታመኑ እጆችህ አደራ አሳልፈን እንሰጣለን። እጣችንን በኢየሱስ ስም ዙሪያን የእሳት ቅጥር ቀጠርላት። በኢየሱስ ስም በደም ሸፍናት። ማንኛውም አይነት የጨለማ ኃይልና ስልጣን ከሷ ላይ፣ ከቤተሰቧ ላይ፣ ከእናቷ ላይ በኢየሱስ ስምና ስልጣን አሁን የተመታ ይሁን። በናዝሬቱ ጌታ በኢየሱስ ስም ሰንሰለት ከላይዋ ላይ የተበጠሰ ይሁን። በናዝሬቱ ጌታ በኢየሱስ ስም ከዘር ማንዘሯ ላይ በናዝሬቱ ጌታ በኢየሱስ ስም የክፋት ኃይላት ስልጣናት ሁሉ እቅድና ፕላን ሁሉ በኢየሱስ ስም ስልጣን የተመታ ይሁን። በናዝሬቱ ጌታ በኢየሱስ ስም እሷ መዳኗ ብቻ አይደለም ለቤተሰቧም ጭምር ለእናቷ ጭምር ለብዙዎች እንደገና ደግሞ መዳን ምክንያት ስለምታደርጋት እናመሰግንሃለን። በቤት ደግሞ ተተክላ ብዙ ፍሬ የምታፈራ ስለምትሆን እናመሰግንሃለን። ጌታ ኢየሱስ ሆይ ይህን ሁሉ አድርገሃልና ክብር በምድርና በሰማይ ተጠቅልሎ ላንተ ይሁን። በናዝሬቱ ጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባረክ። እህታችን እንኳን ደስ አለሽ። ኮሜንቱን አሁን ክፈቱትና
ቅዱሳን ሁላችሁ ኢየሱስ ጌታ ነው እያላችሁ በምትችሉት ቋንቋ ከታች ጻፉ። አሁን አንቺ አዲስ ፍጥረት ነሽ፣ ትላንት እንደነበርሽው አይደለሽም። አሁን ቅድም ሲልሽ የነበረውን እሱን አድርገሻል። ይሄ የኢየሱስ ትምህርት የሐዋርያቱ ትምህርት ነው። ሐዋርያ ቅዱስ ጳውሎስ ምን ይላል መሰለሽ? ሮሜ 10:9 ላይ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና አለ። አሁን ያደረግሽው አንቺ እሱ ነው። በልብሽ አምነሽ በአፍሽ መስክረሽ ድነሻል። ለተቀበሉት በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እንደሚል ዮሐንስ 1። አንቺ አሁን በክርስቶስ ኢየሱስ አምነሽ እሱን ስለተቀበልሽ ልጅ ሆነሽ ተመዝግበሻል። ከዚህ በኋላ እድል ፈንታሽ እግዚአብሔር ነው። ጨለማ በአንቺ ላይ ስልጣን የለውም። ከአሁን ሰዓት ጀምሮ አንቺን ሊነጥቅ የሚችል ሰው የለም። በአንቺ ላይ እድል ፈንታ ያለው ከእግዚአብሔር ውጭ ማንም የለም። ማንም ከእጅ ሊነጥቃቸው አይችልም እንዳለ ኢየሱስ፣ ማንም ከኢየሱስ እጅ ሊነጥቅሽ አይችልም። እድል ፈንታሽ እሱ ነው። እሱን ያላሸነፈ አንቺን ከዚህ በኋላ ሊያሸንፍ አይችልም። እሱን ደግሞ ያሸነፈ አልነበረም፣ አይኖርም፣ ለዘላለምም አይኖርም። ስለዚህ አሁን አንቺ ዝም ብሎ የሆነ ኪዳን ብቻ አይደለም፣ የሆነ ንስሐ ብቻ አይደለም የገባችው። አንቺ አሁን አዲስ ማንም በክርስቶስ ቢሆን አለና አዲስ ፍጥረት ነው። ዓለም ሁሉ አሮጌ ሁሉ ይልና አልፏል ይላል። አሁን አሮጌው ነገር የትላንት የነበረው ነገር ሁሉ አልፏል። ትላንት ያደከመሽ፣ ትላንት የጣለሽ፣ ትላንት ያሳዘነሽ ነገር አሁን የለም። ለምን? ኒው ክሬሽን አዲስ ፍጥረት ስለሆንሽ አንቺ ማለት ነው። በክርስቶስ ኢየሱስ አዲስ የተፈጠርሽ እህታችን ስለሆንሽ ማለት ነው። የመንግስት ለውጥ ነው ያረግሽው። የኪንግደም ለውጥ ነው፣ የዘር ለውጥ ነው ያረግሽው። ከዚህ በኋላ ሰው ትላንት እንደምትመላለሽ አይደለም ከዚህ በኋላ የምትመላለሽው ማለት ነው። ሰው ኮንታክት አርጊን በውስጥና ባለሽበት አካባቢ ሰዎችን እናገናኝሻለን። መሰረታዊ ክርስትና ትምህርት የሚያስተምሩ ሰዎችን ከነሱ ጋር እንድትገናኝ እናደርጋለን። ኦንላይንም ደግሞ የምንሰጣቸው መሰረታዊ የሆኑ የክርስትና አስተምርቶች ስላሉ እዛም ላይ ጆይን እንድታረጊ እናደርግና መጽሐፍ ቅዱስ አብረን እናጠናለን። ለማዘር ደግሞ እንጸልያለን። አንቺም ደግሞ አሁን ትጸልያለሽ። ኦኬ፣ እግዚአብሔር ይሰማሻል። ለምን እንደሆነ ብዙ ጊዜ አንድ ጥቅስ ልንገርሽ። አሁን አንቺ ስትጸልይ ጸሎትሽ ምን ያህል እንደሚሰማ ልንገርሽ። አንዳንድ ሰዎች ይህንን ኢየሱስ ዛሬ አያማልድም ለማለት የሚጠቀሙበት ጥቅስ በጣም የሚገርም ጥቅስ ልንገርሽ። አንድ ብቻ ጥቅስ ይህን ነግሬሽ ከኔ ጋር እንጨርሳለን ማለት ነው። እሺ እንደ መጽሐፍ ቅዱስን እያወጣው ነው። እሺ ፍዬ፣ እስከዛ ወገኖች በደንብ ሼር አድርጉ። ደስ ይላል። በሰማይ ታላቅ ደስታ ሆኗል። ጌታ ኢየሱስ ክብሩን ይውሰድ። ሼር አድርጉ። እሺ፣ እንደዚህ ይላል ዮሐንስ 16 ነው ማነበው። ዮሐንስ 16 ከቁጥር 26 ጀምሮ ላንበው። እንደዚህ ይላል፣ በዚያን ቀን ይልና በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይልና እናንተ ስለወደዳችሁኝ አለ ከእግዚአብሔርም ዘንድ እንደወጣው ስላምናችሁ አብ ራሱ ይወዳችኋልና አለ። አሁን አንቺ ይኸውልሽ አብ አባት ብለሽ የምትጮይበት የልጅነት መንፈስን ተቀብለሻል። በቀጥታ ሰማይ ጸሎትሽን ይሰማል። ማንኛውም ጉዳይ ላይ አንቺ አሁን የምትጸልዩን ማንኛውም አይነት ጸሎት ሰማይ ይሰማል። ለምን? ኢየሱስ እኔ ስለእናንተ ምለምን እንደዛ እንዳይመስላችሁ አብ ራሱ ስለወደዳችሁ ገብታችኋል። ኢየሱስ እኔ የእውነት ሕይወት መንገድ ነኝ አላለም። በእኔ በቀር ወደ አብ የሚመጣ የለም አላለም። አንቺ አሁን ያንን መንገድ ስለተቀበልሽ፣ ያንን እውነት ስለተቀበልሽ፣ ያንን ሕይወት ስለተቀበልሽ አብ ጋር ደርሰሻል። አብ በቀጥታ ይሰማል አንቺን ማለት ነው። የአንቺ ጸሎት ከልካይ የለውም ከዚህ በኋላ። ስለዚህ ስለ እንትና ጸልዩልኝ ሳይሆን የምትዩ ከዚህ በኋላ አንቺ ትጸልያለሽ። የምትጸልዩን ጸሎት እግዚአብሔር በቀጥታ ይሰማል። ለምን? ልጅ ስለሆንሽ ማለት ነው። አብ ጋር በልጁ በኢየሱስ ስለደረስሽ ማለት ነው። ስለዚህ ጌታ ኢየሱስ ይባረክ ስላንቺ እህታችን። ይሄ በጣም 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 በህይወት ዘመንሽ ሁሉ ከወሰንሽው ውሳኔዎች ሁሉ እጅግ በጣም የከበረው ውሳኔ ነው። ምክንያቱም የህይወት ለውጥ ነው ቅድም እንዳልኩሽ ያደረግሽው። ሰው ጌታ ይባረክ ስላንቺ። ኤርሚዬ የምትለው ነገር ካለ ቸርች ካልገባ ማለት ትችላለህ። ሌሎቻችሁም እንደዛው
እሺ ቴንክ ዩ ወንድምነት። በር ላይ ቆሜ ነው ቤተክርስቲያን በር ላይ እህታችን በቃ ትክክለኛ ውሳኔ ነው የወሰንሽው። እውነተኛው መንገድ ይሄ ነው። እውነተኛው ህይወት ይሄ ነው። የማትጸጸችበት ወንድምነት እንዳለሽ የማትጸጸችበት ውሳኔ ነው። የት ሀገር ነው የምትኖሪው? እህታችን ሚዩት ነሽ። ሐዋሳ ነኝ። ሐዋሳ ነው ያለሽው? ያ ሐዋሳ ነው ያለሽው። አካባቢሽ ላይ ምን ለእናንተ አቅራቢያ የሆነ ቸርች ምንድን ነው ያለው? ማርሲል። ኦኬ አዲስ ኪዳን ዮኒጋ ማለት ነው። እዛ መሰረታዊ ክርስትና ትምህርት እንድትማሪ ዮኒን ታውቂዋለሽ? ትቀራረቢዋለሽ? አይ አላ ሰፈር ነው ዝም ብዬ አያቸዋለሁ። ያ በቃ እናገናኝሽና አገልጋዮች እዛ ፎሎ ባክ መልሼልሻለሁ። እንትን ዋትስአፕ ቁጥር አለሽ? ኖርማል አለኝ ስልኬ። ዋትስአፕ አለው አይደል? ይሰራል? አይ ይሰራል። ያ ሂጂና አግኝታውሽ እዛ መሰረታዊ ክርስትና ትምህርት ተማሪ ለማዘርም እንዲጸልዩላት ፈቃደኛም ከሆንሽ በስልክ ካገናኝሽኝ ማዘርንም አወራቸዋለሁ። እግዚአብሔር እንግዲህ ያለ ምክንያት አይደለም። እግዚአብሔር እድሜ ጨምሮላችሁ እንግዲህ ቤተሰቦችሽን ዘሮችሽን የፈጀ ክፉ አንቺንም ለመፍጀት እናትሽንም ለመፍጀት የሚከለክለው አልነበረም። የሚከለክለው እግዚአብሔር ከለከለ እንጂ ማለት ነው። ስለዚህ ይሄን ቀን አይቶልሽ ነው የእውነት ይሄንን አሁን ቀደም ከወንድምነት ጋር የጸለይሽው ጸሎት በልብሽ አምነሽ ባፍሽ የመሰከርሽው ከሆነ በምንም አይነት መልኩ ከዚህ በኋላ ባንቺ ላይ ስልጣን የለውም። ማሚንም ነገራቸው በውስጥ ስልክሽን ካስቀመጥሽልኝ እደውልልሻለሁ። እሺ ያ ውስጥ ጻፊልኝ። እርምዬ አቤት ማሳሰቢያ እናት ማነው እህታችን ምናልባት ሰዎች በውስጥ መስመር ኮንታክት ሊያደርጉሽ ይችላሉ ወይ ራሳቸውን ሆነው ይኸውልሽ እንዲህ ያደረግሽው ነገር እንዲህ ሊያደርጉልሽ ነው ብሎ ይሄ ቃልን የሚለቅም የወፍ መንፈስ አለ፣ የክፉ መንፈስ አለ። የሰማሽውን መልካም ቃል ሊያጠፋ የሚፈልግ ኮንታክት በውስጥ ካደረጉሽ አንደኛ ኖት ያለሽ መስማት የለብሽም። መስማት ያለብሽ እዚህ ያለነውን ሰዎች ነው። በደንብ ተመልከቺ። ወይ ደግሞ የኤርሚን ፕሮፋይል የኤፍሬምን ፕሮፋይል አድርገው ኤፍሬም ነኝ ኤርሚ ነኝ ብለው ኮንታክት አድርገው ሊያጣምሙ ሊያስክዱ የሚሞክሩ ሰዎች ይኖራሉ። ከልምድ ስለምናውቀው ነው እንደዚህ የሚያደርጉ ሰዎች። እነሱም መስማት የለብሽም። ኤርሚ ከሆነ ትክክለኛ ስንት ፎሎወር እንዳለው ኤፍሬምን ፎሎወር ስንት እንዳለው አይተሽ ትክክለኛ የሚናገርበትን መስመር መንፈስ መርመረሽ መስማትን ያለብሽ። ስለዚህ ማንንም ሰው እዚህ ካለነው ውጪ መስማት እንደሌለብሽ ለመናገር ነው። ተባረኪልኝ። እግዚአብሔር ካንቺ ጋር ከቤተሰብሽ ጋር ሁሉ ይሁን። ተባረኩ ወንድሞች። ጆዬ ቃል በቃል ልናገር ያሰብኩትን ነው የወሰድክብኝ፣ ወፉ ሳይቀር ማለት ነው። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። እህቴ እንኳንም ማስገባውሽ በጣም ነው ደስ ያለኝ። አም ሶ ሃፒ። ጌታ ኢየሱስ ክብሩን ይውሰድ። መንፈስ ቅዱስ ነው ይሄንን የሰራው። ወንድሞቼ ካሉት ላይ ምንም የምጨምረው ነገር የለም። አሁን አንቺ አዲስ ፍጥረት ነሽ። ዓለም የማይረብሸውን ሰላም ነው የተቀበልሽው። በጣም ደስ ልልሽ ይገባል። ልጠብቂው ይገባል። ሁላችንንም ፎሎ አድርጊን። እዚህ ጋር በውስጥ አናግሪን። ሌላ ማንንም ለመሰለሽ በትክክል አሁን ስትወጪ ብዙ ኢንቦክስ ታገኛለሽ። እዛ መግባት አልነበረብሽም፣ እንዲህ ማድረግ አልነበረብሽም የሚል። ስለዚህ አሁን እዚሁ እንዳለሽ ኤፊንም ኤርሚንም መሪጌታንም ዳጊንም እኔንም ጆንም እኛን ፎሎ አድርጊ። ከኛ ውጪ ማንንም አታናግሪ። ለምን አይምሮሽን ሊረብሹትና ሊያውኩት የሚመጡ የተዘራውን የሚለቅሙ ወፎች ስላሉ ማለት ነው። ስለዚህ በዛ ወይ በጣም እንድትጠነቀቂ ይፈልጋለሁ። ጌታ ኢየሱስ ይባርክሽ። ዘመንሽ የተባረከ ይሁን። አምሶ ሃፒ። በጣም ደስ ብሎኛል። ተባረክ የኔት። በጣም በጠዋቱ መልአክ ነው የሆንሽብኝ። የውስጤን ህልም አይቼም ስላደርኩኝ በጣም አመሰግናለሁ። እናንተ ጋር አይደለም እኔ የገባሁት፣ ኢየሱስ ጋር ነው የገባሁት። ኢየሱስ ጋር ነው የገባሁት። በድጋሚ እነግራለሁ። አሁን እናንተ ጋር አይደለም ኢየሱስ ጋር ነው የገባሁት። ወድሻለሁ። አመሰግናለሁ። በጣም ወድሻለሁ። አይ ዶንት ኖ አንድ ቁጥር ደጋግመሽ ስትይ አይ ፊል ላይክ እንዳስገባሽ ለዚህ ነውና አም ሶ ሃፒ የኔ እናት።
ታይቶሻል፣ የውስጤ ታይቶሻል፣ አንቺ ታይቶሻል። አመሰግናለሁ በጣም ሁላችንም እወዳቸዋለሁ። እግዚአብሔር ያክብሩ። ደስ ብሎኛል በጣም ተባረክ ጌታችን። ሌሎች ጌታን መቀበል የምትፈልጉ ሰዎች ካላችሁ በውስጥ ሁልጊዜ እንደምንለው በውስጥ ጌታን መቀበል ፈልጋለሁ ብላችሁ ጻፉልን። ኤኒታይም 24/7 እናገኛቸዋለን። እንደዛ እናደርጋለን። አንዳንድ የወንጌል አማኞች ኮሜንታችሁን እያየው ነው። ሌሎች አሉ ብዙ ጌታን የሚቀበሉ ገስት ላይ ግቡ የምትሉ፣ እኛ እንደሱ ያቆምንበት ምክንያት አለን። በውስጥ ጌታን የሚቀበሉ በጣም ብዙ አሉ ቅዱሳን። እሺ በፊት ኮሜንት ላይ አንድ እየጻፉ እያስገባን እንደምንጸልይላቸው አሁን ጌታን ልቀበል እያሉ በውስጥ ምንጸልይላቸው በቀን ላይ ከ10 እስከ 15 የሚሆኑ ሰዎች አሉ ጌታን የሚቀበሉ ማለት አንድ እኔ ጋር ብቻ እንኳን እየደወሉ ማለት ነው ጌታን የሚቀበሉ ሰዎች። አሁን እዚህ ቁጥር ማጻፍ ማስገባት ያቆምንበት ምክንያት አለ። የተለያዩ የወንጌል ሰዎች፣ የተለያዩ ሞርሞን ዋሪቨር እምነት ብዙ ተከታዮች የወንጌል አማኝ እየመሰሉ ሰዎችን ጌታን የሚቀበሉትን ሰዎች በዛ መንገድ እንዲያጠምዱ እየሆኑ ነው። ኦኬ በዛ ብዙ ስለተቸገርን ተነጋግረን ተመካክረን ነው ይሄ ይሻላል ብለን በውስጥ እንዲጽፉልን የምናደርገውና በውስጥ ምንጸልይላቸው። እሺ በደንብ ተምረው ጠንክረው ከዛ በኋላ እንደዛ ቢወጡ ይሻላል። ኮሜንት እንደዛ እንትን ማንለው ለዛ ነው። እሺ ተባረኩ። አሁንም በዚህ አጋጣሚ ጌታን መቀበል የምትፈልጉ ሰዎች ካላችሁ በውስጥ ኑና ጌታን መቀበል እንፈልጋለን በሉ። እኛ በቀጥታ መስመርም እንደውላችኋለን። ከዛ ጌታን ንስሐ እንድትገቡ እናደርግና ከዛ ባላችሁበት አጥቢያ አካባቢ አንድ አጥቢያ ላይ እንድትያዙ እናደርጋለን። ደግሞ ማትችሉ ከሆነ ከአቅም በላይ የሆነ ችግር ከሆነ ደግሞ ካለ ደግሞ ኦንላይን እንድትማሩ ደግሞ እናደርጋለን። ኦንላይን ግሩፖች ስላሉን ማለት ነው። ስለዚህ እንደዛ ይሁን። በዛ ምክንያት ነው ኮሜንት ላይ አንዳንድ ቁጥር ጻፉ ምናምን የሚለውን ያቆምነው በዛ ምክንያት ነው። አሁን ብዙ አሉ የተለያዩ ቤተ እምነቶች ኑና ጥያቄ ጠይቁን እስቲ ስለኛ ሃይማኖት ስንል አይመጡም፣ ኑና ተሟገቱ ስንል ተደብቀው ነው የሚያዩን ማለት ነው። ግን ሰዎች አንዳንድ ቁጥር ሲጽፉ ሄደው ሰዎችን ዲሲቭ ሊያደርጉ የሚችሉ ሰዎች እንትን ስላለን በዛ ምክንያት ነው አንድ ቁጥር ማናጽፈው ማለት ነው። ጌታን መቀበል የምትፈልጉ ግን በውስጥ አውሩን፣ ወዲያው እንደውልላችኋለን። በስልክ እንደውልላችሁና ጌታን እንድትቀበሉ እንደዛ እናደርጋለን ማለት ነው። ጌታ ኢየሱስ ይባርካችሁ። እሺ ማጋ ይደውሉ። አይ መደወል ሳይሆን አሜን። ማጋ ይደውሉ። ጌታን መቀበል ፈልገን ነው ካሉ እኛ እንደውልላቸዋለን። ስልክ እንቀበላቸውና እኛ እንደውልላቸዋለን። የትም ሀገር ይኑሩ እኛ እንደውልላቸውና ጌታን እንዲቀበሉ ንስሐ እንዲገቡ እናግዛቸዋለን። ከዛ በኋላ ደግሞ ቀጥሎ ለትምህርቱ ደግሞ ላለው እንደዛ ቀጥሎ እንመካከራለን ማለት ነው። እንደዛ ነው የምናደርገው። እሺ እሺ ምዕመኖች ነው የሚለው። እሺ እንዴት ናችሁ? ሰላም ናችሁ ወይ? ያው ጠይቁን ስላላችሁን ልንጠይቅ ነው የገባነው። ሰላም ነው አለን። እሺ ከየት ቤተ እምነት ነው? ኦርቶዶክስ። እሺ ጥያቄ ጠይቁን ያለው እኛ እንደ ሐዋርያት አስተምሮት ኢየሱስ አስተምሮት ያልተቀበልነው ወይ የማንቀበለው ትምህርት ካለ ንገሩን ያለው። ኢየሱስ አስተምሮት ሐዋርያቱ አስተምሮት የማንቀበለው ትምህርት ካለ ትነግረንና ንስሐ እንገባና ከዚህ በኋላ እንቀበላለን ማለት ነው በአደባባይ። ስለዚህ እሱን ንገረን። ተባረክሽ። ቀጥል። ከጳውሎስ አስተምሮ ለምሳሌ ራሷን ሳትሸፍን የምትጸልይ ወይ ትንቢት የምትናገር ሴት ራሷን ታዋርዳለች ይላል። ስለዚህ እናንተ ከሴት አስተምሮ ትቀበላላችሁ ወይ? ስትናገሩ የፀጉሯን ሳትሸፍን ወይ ደግሞ ስትጸልይ? እሺ እኛም በቤተክርስቲያን ውስጥ ሴት ልጅ ስትጸልይ ፀጉሯን ትንቢት ስታመጣ ፀጉሯን እንድትሸፈን ነው። እንደዛ ልምምድ ነው ያነሳው አንተ። ትምህርት ነው ጠይቁ ነው ያልነው። ልምምድ እንደዛ ማድረግ የለባትም ብለዋል ጳውሎስ። ትክክል ነው። በቃ ማድረግ የለባትም። ትንቢት ስትናገር ራሷን መሸፈን አለባት። ስለዚህ እንቀበላለን የጳውሎስን ትምህርት። እንደዛ የሚያደርጉ ይኖራሉ። እንደዛ ሲሉ እናርማቸዋለን። የሥነ ስርዓት ጥያቄ እናነሳና ትክክል አይደለም ጳውሎስ ይሄ ነገር ትክክል አይደለም ስላለ
ጸጉራችሁን ሸፈን አድርጉ። ይሄ የስነ ስርዓት ጥያቄ ነው። ኢቭን ዶ አጠር ያለ ቀሚስ እንኳን አድርገው ወቶች ሲቆሙ መድረክ ላይ እንደዚህ አይቆምም፣ ረዘም ያለ ልብስ ነው የምትለብሱት ምናምን እንደዛ ብለን እናነሳ። ይሄ የስነ ስርዓት ጥያቄ ነው። ሰው እንደዛ እናደርጋለን። አባዬ ትክክል ነው። ኦኬ፣ ስለዚህ አትቀበሉትም ማለት ነው። ሴት ልጅ ሳትሸፍን ወይም ደግሞ ጸጉሯን ሳትሸፍን ብትጸልይ ወይ ትንቢት ብትናገር አትቀበሉትም? አይ መሸፈን አለባት ብለን ነው የምንናገረው ብዙ ጊዜ ማለት ነው። እንደዛ ሲያደርጉ ሰዎች እናስተምራቸዋለን፣ እንገስጻቸዋለን ሸፍኑ ብለን ማለት ነው። ልክ ነው አባይ። ለሴት ደግሞ በማህበር መካከል መናገር ነውር ነው እና ይላል። በማህበር መካከል መነጋገር የለባትም ይላል ጳውሎስ ድጋሚ እዛው ቆሮንቶስ 14 ላይ። ስለ እንዳልከው በዛ ላይ እየተናገረ ያለው ምንድን ነው? ያው ትንቢት ስትናገር ትሸፈን ያለው ምንም እንዳትናገር እያለ አይደለም ብለህ ታስባለህ ብዬ አላምንም። ጳውሎስ እዛ ጋር እያለ ያለው ምንድን ነው? አውቶሪቴት ስልጣን ባላቸው በቤተክርስቲያን መሪዎች እያሉ እነሱ ላይ አትሰልጥን፣ እነሱ እያሉ አታስተምር ነው እዛ ጋር እያለ ያለው። በማህበር ነው የሚለው። በማህበር ማለት ጉባኤ መካከል ማለት ነው። በጉባኤ መካከል ነው። ስለዚህ በጉባኤ መካከል ሴት ልጅ ልታስተምር ወይ ደግሞ ልትናገር አይገባትም ነው የሚለው። ኧረ እንደዛ አይደለም፣ ልትናገር አይደለም። እንደዛ ከሆነ እነ ምርትነሽ ለምን እናንተ ጉባኤ ቆሞ ይዘምራሉ? አባዬ ልትናገር ሳይሆን እዛ ጋር እየተናገር ያለው ልትሰነጥን እያለ የሚጠቀመው ቋንቋ አለ። መሰልጠን ማለት 14 ላይ ሴቶች በማህበር ዝም ይበሉ ህግ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም እና የሚል በባለስልጣን አውቶሪቴቲቭ በሆኑ ልክ ነው። እየሰማኸኝ ነው የምነግርህን ግን? እየሰማሁ ነው። አሁን በቤተክርስቲያን ውስጥ ኃላፊነት ባላቸው መሪዎች ባሉበት እሷ አታስተምር ነው። እዛ ክፍል ላይ ያን የስነስርዓት ጥያቄ ነው ሐዋርያው ቅዱስ ጳውሎስ እያነሳ ያለው እዛ ማለት ነው። ቤተክርስቲያን መሪዎች ባሉበት ነው እንጂ በማህበር አይደለም፣ በጉባኤ መካከል አይደለም። መሪዎች ባሉበት ሊደሮች የሉበትም እንደ ማህበር እና ሊደሮች ያሉበትን ለምን ለመለየት ፈለግ? ማህበር ማለት ኦልሬዲ ጉባኤ ነው። በጉባኤ መካከል ማለት አሁን ልትናገር አይገባም ነው የሚለው። በቤተክርስቲያን መካከል ነው ማህበሩ እኮ። አሁን ከአንተ ጋር ያልተግባባ ነው። ማህበር ውስጥ መሪዎች የሉም እንዴ? ለያቸው አንተ በመሪዎች ብቻ ፊት አልክ እንጂ በማህበሩ በጉባኤው መካከል ነው። አንተ ነው እኮ የለየው። በመሪዎች መካከል ብቻ ብለህ ለየው። መሪዎች ባይኖሩና ማህበር ቢኖር ግን መናገር ትችላለች። ቆይ እንደዛ አይደለም ያልኩት። መጀመሪያ ስማ። መጀመሪያ አንተ አሁን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ 14 ላይ የጸጋ ስጠቱ አጠቃቀም በጣም የተበላሸበት ቸርች ስለነበረ ለዛ ለስነስርዓት የጻፈላቸው ስነስርዓት ማድረግ ባለባቸው ጉዳይ ላይ ስነስርዓት እንዲኖራቸው የጻፈላቸው መልእክት ላይ ነው የምታነሳው ሀሳብ ማለት ነው። እዛ ላይ ምንድን ነው የሚለው? ስፔሻሊ አንተ አሁን ያነሳው ሴቶቹ ላይ ያነሳው ሀሳብ ሐዋርያው ቅዱስ ጳውሎስ ምንድን ነው ሴቶች በማህበር ዝም ይበሉ አለና ከዛ በፊት በጣም ስለ ስነስርዓት ስለ ነቢያትም ልሳን ስለሚናገሩትም እንዲህ ማድረግ አለባቸው ካለ በኋላ ሴቶች በማህበር ዝም ይበሉ ህግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውምና ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ። ኦኬ። አሁን ከዛ በኋላ እያለ ወደ ሀሳቡ እንደዛ ነው የሚቀጥለው ወደታች ማለት ነው። አሁን እዚህ ጋር በማህበር መካከል ዝም ይበሉ ማለት ምንም እንዳይናገሩ ዝም ብለው ይቀመጡ ብለህ ከሆነ የተረዳኸው እንደዛ አይደለም ነው። አንደኛ ሐዋርያው ቅዱስ ቅድም ራስህ አንተ እንዳልከው ራስህ ብለዋል። ሴቶች በጉባኤ መካከል ትንቢት ሲናገሩ ይሸፋፈኑ ብለዋል ጳውሎስ አለ። ሸፋፍነው ይናገሩ ያለው ጳውሎስ ዝም በሉ ሲል ምንም አይናገሩ እያለ እንዳልሆነ መቼስ ግልጥ ነው አይደል? ለዛ ነው በክርስትና አስተምሮ አሁንም አንደኛ ቆሮንቶስ 11 ላይ ግን ስትጸልይና ትንቢት ስትናገር ሴት ልጅ ጸሎት አትሸፈን ነው የሚለው። ለምንድን ነው የምታቋርጠኝ? 11 የሚያወራው ስለዛ ነው። እዚህ ጋር ደግሞ በማህበር መካከል ለምንድን ነው የምታቋርጠኝ? እንደዛ ሳይሆን አሁን አንተ የመስማት ጉጉት የለህም ማለት ነው። እሱን ነው የሚያሳየው። ስታቋርጠኝ አንተ ለመስማት ዝግጁ ሆነ አይደለም የመጣ። ሲጨርስ ብትሄድ ምን የሆነ ነገር ትይዛለህ። ግን አሁን መሀል ላይ የምታቋርጠኝ ከሆነ የምለው ነገር አልገባህም። ከዛ የምታወራው ነገር ባልገባህ ነገር ላይ ይሆናል ማለት ነው። አሁን ዝም ብሎ 7 ሰዓት ልንቀር ነው ማለት ነው። አንተም ግን እስክጨርስ ከጠበቀኝ ብትስማማም ባትስማማም ሀሳቤን አግኝተኸው ነው ከዛ ወደ ሌላ
እንትን መሄድ የምንችለው ማለት ነው። ምናልባት አንድ አይነት ነገር እያወራንም እኮ ሊሆን ይችላል፣ ግን ካቋረጥከኝ አይገባህም ምልህም ማለት ነው። ሀሳቤን ካቋረጥክ ማለት ነው። ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ ለዛች ቤተክርስቲያን የስነ ስርዓት እንዴት መሆን እንዳለበት አሁንም አስተምሮ አይደለም፣ ልብ በል። አሁን ብዬ ነው ያንን የምነግርህ በተደጋጋሚ ስለ ስነ ስርዓት፣ ስለ ልምምድ ነው እዛ ጋር እያወራ ያለው። ኦፍኮርስ ልምምድ ካስተምሮ ነው የሚቀዳው፣ ግን ስለ ልምምድ እንጂ ስለ አስተምሮ አይደለም የሚያነሳው። አሁን እዛ ጋር ሴቶቹ ስለሚያስተምሩት የትምህርት አይነት ሳይሆን እያወራ ያለው ሴቶች እንዴት መናገር አለባቸው፣ እንዴት መናገር የለባቸውም የሚለው ነው። ኦኬ፣ ስለ ትንቢቱም ስለምኑም ማለት ነው። ያስተምረው ጥያቄ አይደለም። ኦኬ፣ ግን እዛ ጋር ሴቶች በማህበር መካከል አሁን አንተን ያልኩ ምንድነው ሴቶች በማህበር ዝም ይበሉ ይላልና ዝም ለምን አይሉም ማለት ስትለኝ ምን አልኩ? መጀመሪያ እኮ የጠየቀኝ ጥያቄ በማህበር መካከል ትንቢት ሲናገሩ ራሳቸውን ይሸፍኑ የሚል ነገር ተናግሯል ጳውሎስ አይደለም። ስለዚህ ቢያንስ ዝም በሉ እዚህ ጋር አሁን ካዲያ ምን ትረዳለህ መሰለ? እዚህ ጋር ሐዋርያ ቅዱስ ጳውሎስ ዝም ይበሉ ሲል ምንም እንዳይናገሩ እያለ አይደለም ማለት ነው። ምክንያቱም ራሱ ትንቢት ተናገሩ ግን ተሸፈኑ ብለዋላ። ኦኬ፣ ስለዚህ እያወራ ያለው ዝም በሉ ሲል ምንም እንዳትናገሩ እያለ አይደለም። ሰው ምን እያለ ነው ሐዋርያ ቅዱስ ጳውሎስ? ሴት በማህበር መካከል ምንድነው የሚለው? ሴቶች በማህበር ዝም ይበሉ አለና ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም ይላል። አሁን እዚህ ጋር እንዲገዙና እንጂ እንዲናገሩ አልተፈቀደላቸውም ማለት በዛች ቤተክርስቲያን ውስጥ የነበረው እንዳልኩ አንዳንድ ልምምዶች ትክክለኛ ልምምዶች ስላልነበሩ እሱን ለማረም ነው እየጻፈ የነበረው። በዛች ቤተክርስቲያን የነበሩ ሴቶች ምንድነው ኦልሬዲ ቴክ ኦቨር አድርገዋል። ስልጣን የተሰጣቸው ሰዎች አሉ። ስልጣን ስል ቤተክርስቲያን ሊደሮች፣ መሪዎች ማለት ነው። እና በእነሱ ላይ የበላይ ለመሆን ንግግር ስለቻሉ ማስተማር ስለቻሉ ወይ ዋሪቨር ብቻ አቅማችን ከነሱ የተሻለ ነው ብለው ስላሰቡ እነሱ ባሉበት እነሱን ተጭነው በተደጋጋሚ ትምህርቶችን ያስተምሩ ነበረ፣ እነሱ ባሉበት ማለት ነው። እሱ በእነሱ ላይ መሰልጠናቸውን ያልፈለገው ሐዋርያ ቅዱስ ጳውሎስ ምን አለ? ለሴቶች በማህበር ዝም ይበሉ ካለ በኋላ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም ማለት። እንዲማሩ እንጂ እንዲናገሩ አልተፈቀደላቸውም አይደለም ያለው፣ እንዲገዙ ነው ያለው። አየህ፣ እነሱ አሁን የበላይ ከመሆን ጋር አያይዘውት የበላይ ሆነናል ብለው ነው ከሰዎቹ የበላይ እንደሆኑ ራሳቸውን ቆጥረው ነው ቴክኦቨር አድርገው እነሱ የሚያስተምሩት። ቅድም እንዳልኩ ስልጣን ያላቸው አስተማሪዎች ባሉበትም ጭምር ማለት ነው። ከዛ ምንድነው የሚለው? ለሴት በማህበር መካከል መናገር ነውር ነውና ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ ይላል። አሁንም በማህበር መካከል መናገር ነውር ነው ካለ በኋላ ሊማሩ ቢወዱ በቤታቸው ይጠይቁ ነው። አሁንም አርጊመንት ነው የሚያሳይ፣ በዛች ቤተክርስቲያን ውስጥ አርጊመንት እንደነበረ ነው የሚያሳይ። ምክንያቱም መናገር ነው ካለ በኋላ ስለማስተማር እያወራ ሊማሩ ቢወዱ ቤታቸው ይጠይቀዋል። ኦኬ፣ ስለዚህ አሁን ጭቅጭቅም ነበር ማለት ነው። ትክክል አይደለም ትክክል ነው የሚል ትምህርትን የመቀበል ያለመቀበልም ነገር ነበር ማለት ነው በዛች ቤተክርስቲያን። ኦኬ፣ ሶ ጠቅላላ ሀሳቡን ምንድነው የሚለው ክፍሉን ብዬ ልንገርህና ከዛ ወደ አንተ እመጣለሁ። ጠቅላላ ይቅርታ ስለገብቶብኝ ነበር። ሴቶች በማህበር መካከል በጉባኤ መካከል እንዳልኩ ቅድም ስልጣን ባላቸው ሰዎች ፊት እነሱ እያሉ ከነሱ የበላይ ነን ብለው አቅማቸውን ችሎታቸውን ለማሳየት እነሱ ባሉበት በእነሱ ላይ እንዲሰነጥሉ እነሱን አስቀምጠው እነሱ እንዲያስተምሩ የቤተክርስቲያኒቷን ስርዓት ቴክኦቨር እንዲያደርጉ አልፈቅድም ነው ሐዋርያ ቅዱስ ጳውሎስ እያለው እንጂ ምንም እንዳይናገሩ በጉባኤ መካከል ዝም ይበሉ። በቀጥታ አንተ እንደተረዳኸው ሴቶች ገብተው ጉባኤ ላይ ቁጭ ብለው ይውጡ እንደዛ አይደለም። እንደዛ አለማለቱ ደግሞ አንዱ ማስረጃ አንተ ያመጣው ነው። ሌላ ማስረጃ ምን ካልክ ማየት እንችላለን። አንዱ አንተ ያመጣው ማስረጃ ምንድነው? ጳውሎስ ሲናገሩ ትንቢት ፊታቸውን ጸጉራቸው ይሸፍኑ አለ። ካደመቼስ በሆዳቸው አይደለም ትንቢት የሚናገሩት አይደለም እንዴ? ዝም በሉ ብሎ ደግሞ ትንቢት ሲናገሩ አይልም። ዝም በሉ የተባለበት ምክንያት በዛ ምክንያት ነው። እሺ አሁን ማውራት ይችላል። ይሄ ምናልባት የእስልምና ጥያቄ ይመስለኛል እንጂ የኦርቶዶክስ ጥያቄ ዛሬ የኦርቶዶክሳውያን ጥያቄ አይደለም። በየሰንበት ትምህርት ቤቱ ጉባኤ ሴቶች ቆመው ምን እያሉ ነው? የፈለጉትን ጥያቄ እየጠየቁ ነው። የፈለጉትን መዝሙር እየዘመሩ ነው። በየትኛውም መድረክ ሴቶች ቆመው መዘመር እንግዳ ነገር አይደለም። ምናልባት ይሄ እንግዳ የሚሆነው ለሙስሊም ማህበረሰብ ብቻ ነው።
ሙስሊሞች ናቸው ሴቶቹ። የትኛውም ነገር አሁን ትንሽ እየፈቀዱላቸው ነው ወደ መቃብር ቤት መውጣት፣ ወደ መስጊድ አካባቢ ምናልባት ምናምን እንጂ የተጨቆኑ ምንም አይነት ሃይማኖታዊ ጥያቄ እንዳይጠይቁ የተከለከሉ ሙስሊሞች ናቸው እንጂ ኦርቶዶክሳዊ የሆነ ሰው ይሄን ይጠይቃል ብዬ አላስብምና ኦርቶዶክስ ነው ወይ ልጁ እንጂ ሰበካ ጉባኤ ኤፍዬ የሰበካ ጉባኤ ምርጫ ሴቶች ራሳቸው ጸሐፊዎች የሆኑበት አለ። ላትናገር ነው እንዴ? ጸሐፊ ሆና ጠቅላላ ጉባኤ ተደርጎ ኤዲት በሚደረግበት ጊዜ የሚደረግ ብዙ ነገር አለ። በጣም ብዙ ሀይ የሆነ ቦታ ላይ ጠቅላይ ቤተ ክህነት ብትሄድ በጣም ብዙ ሰራተኞች አሉ። የመላ ኢትዮጵያ ማለት ነው። ላይናገሩ ነው እንዴ? ጳጳሳቱ ባሉበት ጉባኤ መናገር የሚችሉ ናቸውና ይሄ የኦርቶዶክሳዊ ጥያቄ አይደለም፣ የኦርቶዶክስ ጥያቄ አይደለም። እሱ ተመልሷል ምንም ነገር። ስለዚህ ልጁ ሙስሊም ሊሆን ይችላል ብዬን ማስበው እንጂ እስልምና ላይ ነው ሴቶች የተጨቆኑ። በምንም ነገር ቢሆን እንዲሁ ሴት መሆን መፈጠር በጣም የሚያስጠላ የሆነበት ቤተ እምነት የእስልምና ላይ ነው እንጂ ወንጌላውያኑም አይደለም ኦርቶዶክስም አይደለም። ይኸው ከበረ ይዘው እንትን እያደረጉ ማህሌት ውስጥ ይኸው በቅርቡ እንኳ አላያችሁም እንዴ? መዝሙር እየዘመረች በጣም ሊቃውንት ባሉበት መካከል በርካታ ሊቃውንት ኤፍያ ይተዋል። ማን ነበር ያመጣው እንደዚህ? ኤርሚ ይመስለኛል ወይም። ስለዚህ ይሄ በጣም የተለቀቀ ነገር ነው። ይኸው ዘማሪዎቹ እነ ዘርፌም እነ ምርትነሽ ምናምን ነገር ስንት ሺህ ህዝብ ባለበት አይደለም እንደሚዘምሩ። እስኪ የመስቀል የጥምቀት እስኪ እዩ። በሚሊዮን የሚቆጠር ህዝብ ባለበት መካከል ወረቡ ሴቶች ይወርባል። ወረብ ያውም የሊቃውንቱ ወረብ እና ምንም አይነት ጥያቄ ሴት በማህበር መካከል ዝም ትበል ይላል፣ እንደዚህ ትበል ይላል ምናምን ነገር ምናልባት ጸጉራቸው ይሸፈኑ ይላል ከሚል በስተቀር ሌላ ምንም አይነት እንትን የለም። ጸጉራቸው የማይሸፈኑ ይኖራሉ። የደሙ ስርዓት ነው። ጸጉራቸው ከሸፈኑ ገሃነም ይገባሉ የሚል የለም። ጸጉራቸው ከሸፈኑ አልዳኑም ማለት ነው። ካልሸፈኑ ይቅርታ፣ ጸጉራቸው ካልሸፈኑ አልዳኑም ማለት ነው፣ ወይም ገሃነም ይገባሉ የሚል አይደለም። እንደዚህ አይነት አስተምሮ የለም። ስርዓት ነው። አግባብነት ያለው ስርዓት እንዲኖር እንጂ ከተናገረች ወይም ከተናገሩ ገሃነም ይገባሉ ምናምን ነገር የሚል አይደለምና ቁርአን ላይ ጠይቀው ልፈልጌ ነው። እኔስ እድል ይሰጠኛል እንደዚህ? እሺ መልሲ አንድ ጊዜ ምንድነው ኮሜንት ላይ አይቻለሁ። ሙስሊም ነው ስለ እስልምና ጠይቀው እንደዛ እያላችሁ ተከታታይ ትጠይቃላችሁ እንዴ? የፈለገ ለምን አይሆንም? ሃይማኖቱ ጥያቄ መጥተዋል አይደል? እኛ የጠየቅነው እኮ ሐዋርያቱ አስተምረውት ማንቀበለውን አስተምር ስንለው ጥያቄ አለ ብሎ መጥተዋል። ምንድነው ስንለው በቃ እሱ ነግሮናል ኦርቶዶክስ ነው ብሎ ዋሸ እሱ ልጅ። ኦኬ ዋሸና ጥያቄ መጽሐፍ ቅዱስ ላይ ነው ጥያቄ አንስቶ የነሳው ሰው ምንድነው? አይ ዶንት ኖ ፖይንቱን አላገኘሁትም። እስላም ቢሆንስ ኦኬ በቃ ዋሽቶ ገባ እሱ ሶ ዋት የሚጠይቀው መጽሐፍ ቅዱስ ነው አይደለ? ሶ እዛ ላይ ነው ማውራት እና እሱ እንትን አይደለም። ኮሜንት ላይ የምትሉትን መርጌታ ያነሱት ሀሳብ በጣም ትክክለኛ ሀሳብ ነው። ብዙ ጊዜም እኛ እናነሳዋለን በተከታታይ። ቅድም ሜንሽን ሳደርግ የነበረው ለዛ ነው ኦርቶዶክስ እና ሌሎቹም ክርስትና ሃይማኖቶች በዚህ ጉዳይ ላይ ብዙ እንትን ያለባቸውን የተለየ አቋም የላቸውም። ምክንያቱም ሀሳቡን ትምህርቱን ስለሚረዱት ማለት ነው። ኦልሬዲ ትምህርቱ የተብራራም ስለሆነ ከዚህ ቀደም ብዙ ጊዜ ጥያቄ ተነስቶበት የተብራራ ስለሆነ ማለት ነው እና ትክክል ነው። እሺ አለህ ምዕመኖች አሉ። እኔ ልቀጥለው። ቆይ ምዕመኖች እሺ ገብተዋል ያልኩን ሰምተኛል። ሁላችሁንም ሰምቻችኋለሁ። ያው ነገሩን አበዛ። ሳም ምንድን ያልከኝ አሁን መጨረሻ ላይ አልሰማሁም። መጨረሻውን እንኳን አልሰማሁም። ችግር የለም። መጀመሪያ ያልኩን ሰምተሃል? ያው መጀመሪያ ላይ ያው ስታወራ የነበረውን ሰምቻለሁ። ኦኬ እሺ ምን ማትስማማው አለ ካልኩት ላይ
አዎ እኔ በደንብ አልስማማም። ሁላችሁም አሁን ያላችሁት ነገር ምንድነው? መጽሐፍ ቅዱስ ላይ የተጻፈ ነገር ሆኖ ሲኦል ወይ ደግሞ ገሃነም የማያስገባ እስከሆነ ድረስ ምን ችግር አለው? ሴቶች ቢያስተምሩ የማያስተምሩ አይነት ነገር ነው መልሳቸው። እንደዛ አይደርሰዋል። በተለይ መርጌታ እንደተናገሩት እንደዛ ነው። መርጌታ ምን ችግር አለ ብለዋል? ምን ችግር አለ ብለዋል? ሲኦል አያስገባም ማለት እኮ ይሄን ነገር ሴት ልጅ ብትሉ ሲኦል አያስገባም ማለት። ስለዚህ ሲኦል ካላስገባ ብታወራም ችግር የለውም ነው። በተቃራኒ ሲኦል አያስገባም ብለዋል። እሳቸው እድል ማግኘት ይችላል። ሲኦል አያስገባም ማለት ብለዋል። ኖ ችግር የለውም ብለዋል። ሲኦል አያስገባም ማለት እኮ ችግር የለውም ማለት ነው። በተቃራኒ እኮ ሲኦል ካላስገባ ችግር የለውም ያ ነገር ቢሆን እንደዛ ነው የምታምነው አንተ? ሲኦል የማያስገባ ነገር ሁሉ ችግር የለውም ብለህ ነው የምታምነው ካሉ አሁን እሳቸው እንዳሉት ነው ያልኩህ። ሲኦል የማያስገባ ከሆነ ችግር የለውም። ስለዚህ አሁን እግርህን በዘነዘና ብትሰብረው ሲኦል አትገባም። በዛ ለምን በዘነዘና አትሰብረውም እግርህን? ማለት እሳቸው እኮ ነው ያሉት እኮ እኔ እኮ አይደለሁም አላሉም። ያንተ ሎጂክ ነው። እሳቸው ላይ አትለጥፍ። እሳቸው ያሉት በልብስ በመከናነባውና ባለመከናነባ ምክንያት ሲኦል አትገባም ነው ያሉት። ችግር የለውም ያሉት ነገር የለም። አንተ ግን ችግር የለውም ስላልክ እግርህን ብትሰብረው ሲኦል ለመግባት ችግር ስለሌለው ለምን እግርህን አትሰብርም? ምን ማለት ነው? ብትሸፋፈን ሲኦል ያስገባ ማለት ምን ማለት ነው? ዶክትሪን አይደለም ነው። ዶክትሪን ያልሆነ ነገር በኛ ቤት እኮ ምን ማለት ነው? ማለት ምንም የሚያመጣው ለውጥ የለም ነው አይደል? ተንቀዠቀሽክ በጣም እኮ። ስማ መጀመሪያ ሲኦል የሚያስገባና የሚያስገባ ማለት ካሁን በኋላ አስወርድሃለሁ። መሀል ላይ ብትገባ አስወርድሃለሁ። እሺ እንዳትገባ መሀል ላይ በስነ ስርዓት ጊዜ ሰተን እያወራን ስለሆነ አንተም እንደዛ ልክ የኛን እንትን ብትከተል ደስ ይለኛል። እንዳከበርን እንደዛው ቢሆን ማለት ነው። እኔ እንድትወርድ አልፈልግም፣ እንድንወያይ ነው የምፈልገው። ግን እንትን አታርገው። እኔ ሳወራ እኩል የምትጮህ ከሆነ ችግር ተፈጠረ ማለት ነው። ሰው ምንድነው መርጌታ ችግር የለውም የሚል ቃል አልተጠቀሙም። አንተ ችግር የለውም ብለዋል መርጌታ ብለህ ዋሸህ። እሱ ትክክል አይደለም። እሳቸው ያሉት ፀጉሯን መከናነባና አለመከናነቧ ሲኦል የሚያስገባ አይደለም አሉ። ያ ማለት ችግር የለውም ማለት አይደለም። ኦኬ ሲኦል የማያስገባ ነገር ግን ችግር ያላቸው ብዙ ነገሮች አሉ እንዳልኩ። እንደዛ የለም ካልክ የአንተ ሎጂክ ስለሆነ እግርን በዘነዘና ስበረው አልኩ። እግርን በዘነዘና ስለሰበርክ ሲኦል አትገባም። እኔ ቃል እገባልሃለሁ። ግን ችግር እንደሌለው ትነግረኛለህ። ከዛ በኋላ ችግር ካለው ችግር አለው ማለት ነው። ሲኦል ባያስገባህም ግን ችግር አለው ማለት ነው። ስለዚህ ሲኦል የማያስገባ ነገር ሁሉ እናደርጋለን ማለት አይደለም። ሰው ያንተ ሎጂክ ነው ይሄ፣ እሳቸው ሎጂክ አይደለም። እሳቸው የስነ ስርዓት ጥያቄ ነው ያኛው። ፀጉሯን መከናነቧና አለመከናነቧ የስነ ስርዓት ጥያቄ ነው እንጂ ዶክትሪናል አይደለም ነው ያሉት እሳቸው። አሁን በዚህ ጉዳይ ላይ እንትን ማለት ነበረብን እንደ አደልት፣ በዚህ ጉዳይ ላይ እንኳን መጨቃጨቅ ነበረብን እናንተ። ወደ ፖይንታችን እንመለስ። አሁን እንትኑን ለቀን ማለት ነው ወደ ተነሳበት ፖይንት እንመለስ። ስለዚህ ሐዋርያው ቅዱስ ጳውሎስ አንሚት አድርገው፣ አንድ ጊዜ አንሚት አድርገው። ኦኬ። ሐዋርያው ቅዱስ ጳውሎስ ሴቶች ትንቢት እንዲናገሩ ፈቅዷል አልፈቀደም? እኮ ላስረዳኸኝ ማለት እንደ መጽሐፉ ጥያቄ እየጠየኩ ነው። ራሷን ሳትሸፍን የምትጸልይ ትንቢት የምትናገር ሴት ራሷን ታዋርዳለች ይላል። አሁን እኮ በቃ ስማና፣ አሁን ምልህን ተረጋጋ። መጀመሪያ ተረጋጋ። ተረጋግተሃል? እሺ፣ ከተረጋጋ አመሰግናለሁ። ተረጋጋና ስማኝ። ሐዋርያው ቅዱስ ጳውሎስ ሴት ልጅ ትንቢት እንድትናገር ፈቅዷል ወይስ አልፈቀደም? ፈቅዷል። ፀጉሯን ተሸፋፍና ትንቢት እንድትናገር ፈቅዷል። ኦኬ እሺ። ስለዚህ ጳውሎስ ዝም ትበል በማህበር መካከል ምንም እንዳትናገር ማለቱ አይደለም አይደል? ቢያንስ ትንቢት መናገር ትችላለች ጳውሎስ ፈቅዷል። ራይት። አሁን እኮ ልዩነቱን እኮ ላስረዳ ነው። እዚህ ጋር ያለው ራሱን ጥያቄ እየጠየኩ ነው። ጥያቄ እየጠየኩ ነው። ጥያቄን ስማኝ። ጳውሎስ ትንቢት እንድትናገር ፈቅደዋል። እሺ ኦኬ። በማህበር መካከል ሴት ዝም ትበል አለ ሐዋርያው ቅዱስ ጳውሎስ። ዝም ትበል ሲል ቢያንስ
ትንቢት ትናገር ብለዋል ራሱ ሐዋርያ ቅዱስ ጳውሎስ። ስለዚህ ዝም ትበል ማለት ምንም አትናገር ማለት አይደለም አይደል? በራሱ ጳውሎስ መሰረት ዝም ትበል ሲል ምን ማለት ነው? እሺ አንተ አስረዳኝ። ዝም ትበል እኔ አስተማርኩ። ዝም ማለት ምን ማለት እንደሆነ አስተማርኩ። አልተቀበልክም እሱን። ስለዚህ አሁን ጥያቄ እየጠየኩ ነው አንተ። ስለዚህ ሐዋርያ ቅዱስ ጳውሎስ ያ በማህበር መካከል ዝም ትበለው ያለው ሐዋርያ ቅዱስ ጳውሎስ ትንቢት ትናገር ብለዋል። ስለዚህ ትንቢት ትናገር ያለው ጳውሎስ በማህበር መካከል ዝም ትበል ሲል ምንም ነገር እንዳትናገር ማለቱ አይደለም አልኩ። ትስማማና ትስማማ? አልስማማም። አይደለም እንደዛ አይደለም ማስተባበሩ። ወንድምነት አንዴ ድምፅ ላሰማላችሁ። እሺ ድምፅ ላሰማላችሁ። ኦኬ ቴንክ ዩ። ዘግይታችሁ የገባችሁ ሁላችሁንም ሰላም ብያለሁ። ተባረኩ። እሺ ቀጥሎ እፊ። እሺ ስለዚህ በማህበር መካከል ዝም ትበል ሲል ምንም ነገር እንዳትናገር ማለቱ ነው። አዎ ምንም እንዳትናገር በማህበር በጉባኤ መካከል ዝም ትበል ነው። ኦኬ ምንም እንዳትናገር ማለቱ ነው። አዎ እንዳትናገር። ጥያቄ ከፋላት ባሏን ተጠይቅ ነው። ኦኬ እሺ። ስለዚህ ምንም እንዳትናገር ማለቱ ነው ወይ ነው እያልኩ ያለት? አዎ አትናገር እያለ ነው። እሺ በጣም አመሰግናለሁ። ሐዋርያ ቅዱስ ጳውሎስ ትንቢት ትናገር ሲል እዚህ ጋር በማህበር አይልም። ትንቢት መናገር የሚለው ቦታ ላይ አይልም። በማህበር ትናገር ትንቢት ትናገር የሚለው አንደኛ ቆሮንቶስ ምዕራፍ 11 ላይ በሆዷ ነው ትንቢት ትናገር የምትለው ወይስ ሰው የለም? አይልም። አሁን እዚህ ጋር በማህበር አይልም። እዚህ ጋር ራሷን ሳትሸፍን የምትጸልይ ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች። ትንቢት ለማን ነው? ትንቢት ለማን ነው? ሴት ልጅ ቤቷ ጸልይ ምን ትንቢት ለማን ነው? ይህን እንኳን ሳታውቅ ነው የገባኸው። እንዳለው ከእግዚአብሔር የመጣላትን ነገር መልዕክት ትናገራለች። ከእግዚአብሔር የተነገራት አልጠየኩም። ትንቢት ለማን ነው? ትንቢት ለሁሉም፣ ለእኔም ሊሆን ይችላል የሚመጣው፣ ለሀገር ሊሆን ይችላል፣ ለህዝብ ይሆናል ትንቢት የምትናገረው። ስለዚህ አሁን በደንብ ቻሌንጅ ላደረግ ነው። ሙስሊም እንደሆንክ ስላልኩ ማለት ትንቢት ለማን እንደሆነ ልንገርህና ከዛ ወደ ጨመቃ ስራ ትገባለው ማለት ነው። አሁን አፕሮቼን ቀይር ያለው ምን ይላል መሰለህ? ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ ጉባኤ መካከል አይደለም ስላልክ ማለት ነው ቁጥር 1 ላይ እዚሁ አንተ ቅድም ያነሳው ክፍል ወደ ላይ ከፍ ብለህ ያላነበብከው ክፍል ምን ይላል መሰለህ? ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውሉ የለምና በመንፈስ ግን ምስጢር ይናገራል። ትንቢትን የሚናገር ግን ለማነጽ፣ ለመምከር፣ ለማጽናናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢት የሚናገር ግን ማህበሩን ያንጻል። አሁን ትንቢት ለማን ነው? ትንቢት እኮ ለሁሉም እኮ ነው። ለእኔም ሊሆን ይችላል አለ። ስለዚህ ብቻዋን ያልከው ተሳስተሃል። ብቻዋን ሆና ትንቢት ትናገራለች ያልከው ተሳስተሃል። አልተሳሳትክም። ብቻዋን ትንቢት አላልኩም። ሴት ልጅ ስትጸልይ ነው ያልኩት። ስትጸልይ ቤቷ ትጸልያለች ብቻዋን ነው። ሐዋርያ ቅዱስ ጳውሎስ ትንቢት ነው ያለው አይደል? ስለ ትንቢት ብቻ ሳይሆን ስለ ትንቢትም አንስተዋል። 5 ላይ 11 ላይ ራሷን ስለ ትንቢት አንስተዋል አላነሳም? አያወራም። እዚህ ጋር ስለ ትንቢት አንስተዋል አላነሳም? ሐዋርያ ቅዱስ ጳውሎስ እኮ አሁን እኮ በመጀመሪያ በአሁኑ መሰረት ነው ስርዓት ስለሌለው አምልኮ ነው የሚያወራው አይደል? ሁለቱም ቦታ ላይ ወደምትፈልገው አልሄድም። አሁን እኮ አፕሮችን ቀይሬያለሁ ብያለሁ። ስለ ትንቢት ያወራል አያወራም? አያወራም ካልገኝ ትክክል አይደለህም ስላልከኝ አሁን ጠይቀኸኝ አስረዳው። ኦኬ ሳስረዳህ አንተ ቴንሽንህ ገባኝ። ሳያውቁ ለማወቅ አይደለም የመጣ አሁን ቻሌንጅ ልታደርገኝ ስለሆነ ምንም እንደማታውቅ አሁን በእግዚአብሔር ቃል እንዳይለመድ አድርጌ ገርፌ ላስወጣህ ነው። ስለዚህ አሁን መልስልኝ እያልኩ ያለሁትን መልስልኝ። ትንቢት ስለመናገር 11 ላይ ተናግሯል አልተናገረም? ሴት ልጅና ትንቢትን አንድ ላይ አድርጓል አላረገም? ተናግሯል፣ ግን በማህበር መካከል አይደለም። 11 ላይ በማህበር መካከል አላለም፣ ግን ትንቢት ስትናገር ብሏል አይደለ? ማህበር የሚል ነገር አልተናገረም። ምጠይቅህን መልስ። እኔ እኮ ተጠያቂ አይደለሁም፣ ጠያቂ ነኝ እንጂ በጌታ ሰላም እታችሁ እና ላሳያቸውና ቪዲዮ ከፍቼ ለሚሰሙት ሰዎች እንደዛ ይሻላል። እዛው እንዳለ ኤፍዬ እዛው እንዳለ ከይቅርታ ጋር እዛ ቁጥር 17 ላይ ነገር ግን ብሎ ይጀምራል።
ነገር ግን ከላይ ካለው ስርዓት ጋር አያይዞ ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለምሻል ስላልሆነ ይህን ትእዛዝ ስሰጥ የማመሰግናችሁ አይደለም። እንዲህ አይነት ነገርም ደግሞ በአብያተ ክርስቲያናት ብሎ ቁጥር 16 እኛ ዳሩ ግን ማንም ሊከራከር ቢፈቅድ እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም ይላል። ከዛ አያይዞ ነው በምትሰበሰቡበት ጊዜ ብሎ ነገር ግን ብሎ የሚሄደው ለዛኛው ነውና በእርግጥም ሙስሊም ስለሆነ አይገባውም። ይሄ የምትነግረው ነገር በጣም ከበቂ በላይ ነው፣ ደግሞም ተገቢ ነገር ነው። ብዙ ሰዎች እየተማሩ ስለሆነ ብዙ ሰዎች በውስጥ ስላሉ ለነሱም ጭምር ነው። በደንብ ብታብራራው የተሻለ ነው ማለት ነውና እዚህ ክፍል ላይ ግን በምትሰበሰቡበት ጊዜ ብሎ የሚሄድ ስለሆነ ስለ ስብሰባ እንጂ ስለ ዝምና ብቻዋ ቤቷ ስትሆን የሚል እንደዚህ ይሄ ሂጃብ ነው የሚሉት እንደዚህ አይነት ስለ ሂጃብ አይደለም የሚናገረው። እሺ ተባረኩ መርጌታ። እሺ ይሄንን አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን ሐሳብ ልንገራችሁ። መጀመሪያ ምንድነው እዚህ ጋር ስለ ወንድሞች ሆይልና ለቤተክርስቲያን ነው የሚጽፈው፣ ለቆሮንቶስ ቤተክርስቲያን ነው የሚጽፈው። ይሄ በሁሉ ስለምታስቡኝና አሳልፌ እንደሰጠዋችሁ ወገን ፈጽማችሁ ስለያዛችሁ አመሰግናለሁ ይላል። ኦኬ። ከዛስ ነገር ግን የወንድ ሁሉ ራስ ክርስቶስ የሴትም ራስ ወንድ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ። ራሱን ተከናንቦ የሚጸልይ ወይ ትንቢት የሚናገር ወንድ ሁሉ ራሱን ያዋርዳል። ኦኬ። ራሷን ሳትሸፍን ግን የምትጸልይ ወይም ትንቢትን የምትናገር ሴት ሁሉ ራሷን ታዋርዳለች፣ እንደተላጨች ያህል ነውና። ሴትም ራሷን ባትሸፍን ጠጉሯን ደግሞ መቆረጥ እያለ ያብራራል። አሁን እዚህ ጋር ትንቢት የሚል ነገር አለ አይደል? ጸሎት አለ። ራሷን ሳትሸፍን የምትጸልይ ወይም ትንቢት የምትናገር ሴት የሚል ነገር አለ አይደል? ትንቢትን የምትናገር ሴት ሁሉ ራሷን ታዋርዳለች። አሁን ይሄ ለቤተክርስቲያን እየጻፈ ያለው ለቆሮንቶስ ቤተክርስቲያን ሐዋርያ ቅዱስ ጳውሎስ የጻፈው መልእክት ነው። ኦኬ። ከዛ በኋላ የልጁ ጥያቄ ምን ነበር? ይሄን ነገር እዚህ ቦታ ላይ ማትረሱት ምንድነው? ትንቢት መናገር የሚል ነገር አለ አይደል? መጸለይና ራሷን ሳትሸፍን የምትጸልይ ወይ ትንቢትን የምትናገር ይላል አይደል? እሺ እንዳትረሱት። ራስ ሳትሸፍን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች እንደተላጨች ያህል ነውና፣ ይሄን እንዳትረሱ። እሺ አንደኛ ቆሮንቶስ ምዕራፍ 14 ላይ ሄድን ማለት ነው። አንደኛ ቆሮንቶስ ምዕራፍ 14 ላይ ጥያቄ የነበረው እሱ ምንድነው? ስለ መጀመሪያ የገባው ማለት ነው። እንደዚህ የሚል ጥያቄ አነሳ። እዚህ ጋር 34 ላይ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 34 ላይ እንዲህ የሚል ቃል አለ። ሴቶች ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ ከላይ ከፍ ብሎ 34 ይላል ሴቶች በማህበር ዝም ይበሉ ይልና ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውምና ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ እያለ ይናገራል እዚህ ጋር። ኦኬ አሁን እዚህ ጋር ዝም ይበሉ ሲል ዝም ይበሉ ማለቱ ዝም ይበሉ ማለት ምንም እንዳይናገሩ ማለት አይደለም። በዛን ጊዜ ከስልጣን ጋር በተያያዘ ነው ያለው። የስልጣን መሪዎች ሊደሮቹ ባሉበት በእነሱ ላይ ይሰነጥሩ ነበር። እነሱ ታዛዥ አልነበሩም። እነሱ ባሉበት የቤተክርስቲያንን ስርዓት ቴኮቨር አድርገው እነሱ ነበረ ቤተክርስቲያንን መሪዎቹን ጭምር እነሱ ባሉበት ለማስተማር እንዲና እንደዚህ ለማድረግ ስለሚፈልጉ ለዛ ስርዓት ትክክል እንዳልሆነ ያ ስርዓት ለዛ ነው ይሄም ጳውሎስ የጻፈው ስል ትክክል አይደለም። ዝም ይበሉ ካለ ዝም ይበሉ ነው አለ። ኦኬ ዝም ይበሉ ካለ ብዬ አሁን እንዳትረሱብኝ ያልኳችሁን 11 ላይ ያለውን ትንቢት ሚል ቃል አንስቷል ጳውሎስ። ትንቢት ስትናገር ሴት ልጅ ትከናነብ ይላል። ካዲያ እዚህ ጋር ዝም ይበሉ ምንም እንዳይናገሩ ካለ እዛ ጋር ትንቢት እኮ ለዚህች ቤተክርስቲያን እኮ ሐዋርያ ቅዱስ ጳውሎስ ትንቢትን ስትናገር ትሸፋፈን ብሏል ስለው ያ በማህበር አይደለም። እዚህ ጋር በማህበር ብሏል፣ ያ በማህበር አይደለም ማለት። ኦኬ እሱ ነው መጨረሻ ላይ እንትን ያልኩበት ምክንያት ማለት ነው። ያ በማህበር ነው የሚል ነገር የለም ማለት ይሄስ በማህበር ነው። በማህበር ዝም ይበሉ ነው የሚለው። ኦኬ ትንቢት ለማን ነው ስለው እሱን አላነበበውም፣ ያው አልተዘጋጀበትም። እነሱ ሁለት ጥቅስ ይዘው ነው የሚመጡት ክርስቲያኖችን ቻሌንጅ እናድርግ ብለው። ይሄው አንደኛ ቆሮንቶስ ራሱ አንደኛ ቆሮንቶስ ምዕራፍ 1 ጀምሮ ስታዩ ፍቅርን ተከታተሉ መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉ ይላል። ትንቢት መናገር በብርቱ ፈልጉ ያለው ለምንድን ነው? በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውሉ የለምና በመንፈስ ግን ምስጢርን ይናገራል አለና
ትንቢት የሚናገር ግን አለ። እሺ ትንቢት የሚናገር እዛ ጋር ትንቢት ሴት ልጅ ትንቢት ስትናገር ትሸፋፈን የሚለውን አስታውሱ። ትንቢት የሚናገር ግን ለማነጽ፣ ለመምከር፣ ለማጽናናትም ለማ ይናገራል፣ ለሰው ይናገራል አለ። ሰው ትንቢት ትናገር የሚለው ለራሱ አይደል፣ ለቤተክርስቲያን ነው። አንደኛ መልእክቱ ላይ የተጻፈው ለቤተክርስቲያን እንደሆነ እሱ እንኳን ደብዳቤ እንደሱ እንኳን አትረዳው። ትምህርት ቤት ካልሄድክ መልእክቱ ለምንድን ነው የጻፈው? ለምሳሌ አንደኛ ቆሮንቶስ ምዕራፍ 14 ለምን ተጻፈ? ጳውሎስ በዛች ቤተክርስቲያን ውስጥ የጸጋ አጠቃቀም ስርዓቱ የተዛባ ነበረ፣ እሱን ለማስተካከል እንደዚህ የሚለው ነገር ልትረዳው አትችልም። ግን በምታነበው ትንቢት እዛ ጋር አንስቷል። ትንቢት ስትናገር ይላል። ትንቢት ስትናገር በማህበር አይደለም ካል ብቻዋን ነው እንዴ? ትንቢት በማህበር ነው። እዚህ ጋር ይናገራል። ትንቢት ለሰው ነው ይላል። ኦኬ ለሰው ነው የምትናገረው። ከዛስ ልሳን የሚናገር ራሱን ያንጻል፣ ትንቢት የሚናገር ግን ማህበሩን ያንጻል ይላል። ስለዚህ ስለ ማህበር ነው ልሳን ትንቢት ስለመናገር ስለ ሴቷ ሲያወራ ስለ ማህበር ነው እያወራ ያለው ማለት ነው። ትሸፋፈን እንደዚህ ትሁን እያለ ወንዱም እንደዚህ ያርግ እያለ የሚናገረው ማለት ነው። ስለዚህ ትንቢት ትናገር ያለ ጳውሎስ ምንም እንዳትናገር ዝም ትበል አይደለም፣ ዝም ይበሉ እያለ ያለው እዛ ላይ ያለው ቃላቶቹን ስታዩት ራሱ ስለ መግዛትና ስለ መገዛት ያወራል ሐዋርያ ቅዱስ ጳውሎስ። ስለዚህ በዛ በቤተክርስቲያን ሊደሮች ላይ ለመሰልጠን ፍላጎት ስላላቸው በዛ ምክንያት ነው ሐዋርያ ቅዱስ ጳውሎስ ይህንን እየጻፈ ያለው። እንደዛ ሊሆን አይገባም ብሎ ማለት ነው እንጂ በጉባኤ መካከል ዝም ትበል ምንም እንዳትናገር እያለ አይደለም ሐዋርያ ቅዱስ ጳውሎስ። ለምን እንዴት መናገር እንዳለባት ራሱ ሐዋርያ ቅዱስ ጳውሎስ እያስተማረ ስለሆነ በጉባኤ መካከል ያለውን ነገር ማለት ነው። ሌላው በመጽሐፍ ቅዱስ ውስጥ በርካታ ሴቶች አገልግሎትን በተመለከተ ከዚህ በፊት ብዙ ብለናል። በርካታ የሴት አገልጋዮች በአዲስ ኪዳን አሉ። ሐዋርያ ሁሉ አለች በአዲስ ኪዳን ማለት ነው። እነ ሊዲያን በጣም በርካቶቹን ማንሳት እንችላለን። በአዲስ ኪዳን ቤተክርስቲያን ማለት ነው አገልጋዮች የነበሩ ኦኬ። እነ ፌበንን ማንሳት እንችላለን። ፌበን ማለት ነው ሊዲያ ያልኳችሁ፣ ይቅርታ። ፌበን አሁን ዳቆን ነበረች ታውቃላችሁ፣ እና አገልጋይ ተብላ የተጠራችው ማለት ነው። እነ ጳውሎስም በዛው በአገልጋይ እሷ በተጠራችበት ተመሳሳይ ቃል ተጠርተዋል። ስለዚህ በአዲስ ኪዳን ውስጥ የቤተክርስቲያን አገልግሎት ኦብቪየስ ነው። በሴቶችን በተመለከተ መጽሐፍ ቅዱስ ትክክል ነው የሚለው አለ፣ ትክክል አይደለም የሚለው አለ። ሀሳቡ በጣም ግልጽ ነው። ሴቶች በቤተክርስቲያን ውስጥ የተለያየ አገልግሎት አላቸው። መጽሐፍ ቅዱሳዊም ነው። በመጽሐፍ ቅዱስ ውስጥ በአዲስ ኪዳኒቷ ቤተክርስቲያን በርካታ አገልግሎቶችን ማየት እንችላለን። የሴቶች አገልግሎት ግን ደግሞ የሴቶች አገልግሎትን ደግሞ ማናይበት ደግሞ አለ በአዲስ ኪዳን ውስጥ ማለት ነው። ለምሳሌ ቤተክርስቲያንን የመምራት ኃላፊነት ለሴቶች ሲሰጥ አናይም በቤተክርስቲያን ውስጥ ማለት ነው። ሌላ ግን ማንኛውም አገልግሎት እንግዲህ ለቤተክርስቲያን ስጦታ አድርጎ የሰጠው በመንፈስ ቅዱስ አማካኝነት ሁሉም ከዛ ተካፋዮች ናቸው። የመንፈስ ቅዱስ ስጦታ ወንድና ሴት እያለ ጾታ እየለየ አይደለም፣ ላመኑ ሁሉ የሚሆን ነው ስጦታው እና ቤተክርስቲያንን መምራት ሌላ ነው። እንደገና ደግሞ በጸጋ ደግሞ ስጦታ ደግሞ ማገልገል እሱ የተለየ ነው ማለት ነው። እሺ ሜርሲ፣ ይቅርታ ረጅም ሰዓት ያስኩኝ፣ መቀጠል ትችላላችሁ። ኢትስ ኦኬ ፍዬ አድሬስ አድርገዋል። በቃ ቢኖር ነበረ ሌላ ሰው እንቀበል አይደል? አዎ ይቻላል። እሺ ሜርሲ የገባ የለም። አዎ ፕሮፋይል እያየው ላስገባ ብዬ ነው። እሺ ይሄንን ላስገባው እንዴ? እሺ ፕሮቴስታንት አይድንም የሚለው አስገባውት። ኤፍዬ አለ፣ ሰው ገብቷል። ሰላም ሰላም። ፕሮቴስታንት አይድንም ብለህ የጻፍከው ልጅ ሰላም ነው? ሰላም ነው። ፕሮቴስታንት አይድንም አልክ፣ በሰላም ነው? አይድንም። አንተ ምንድን ነህ? ኦርቶዶክስ። ኦርቶዶክስ ይድናል? አዎ።
ኦኬ ኦርቶዶክስ ይድናል፣ ፕሮቴስታንት አይድንም። ትክክል። እሺ ፕሮቴስታንት ማይድን ነው ለምንድን ነው? መጽሐፍ ቅዱሳዊ የሆነ ትምህርቱን ስለማይቀበል። እሺ ማንቀበለው መጽሐፍ ቅዱሳዊ ትምህርት ምንድን ነው? ያው ብዙ አይነት አለ። አንድ ካለ እኔ አሁን ኦርቶዶክስ ሆናለሁ፣ ምን አደርጋለሁ? ጴንጤ ጋር አንድ ትምህርት ካለ መጽሐፍ ቅዱስ ማንቀበለው ትምህርት፣ እኔ አሁን ኦርቶዶክስ ሆናለሁ። እኔ ከመጽሐፍ ቅዱስ እውነት ተጣልቼ መኖር አልፈልግም። እኔ ጴንጤዎች ቤት ያለሁት ከመጽሐፍ ቅዱስ እውነት ጋር ስለተስማሙ ነው፣ መጽሐፍ ቅዱስ የሚለውን ስለሚሆኑ ነው እንጂ እናንተ ቤት ነው እንደውም ሌላ ነገር የሚሻለው። እዚህ ቤት ህይወት ብቻ ነው ያለው። እናንተ ቤት ግን ከህይወት ሌላ ያው ብዙ ነገር አለ ታውቃለህ። ያው እዚህ ቤት ህይወት ይሻለኛል ብዬ ነው የቀረሁት። ስለዚህ አንተ ቤት ህይወት ካለ እንደገና ደግሞ ያን የመሰለ ካቴድራል አለ ታውቃለህ። እኛ እዚህ አዋራ ጠጠር ምናምን እንትን እየወጋን ምናምን ነው የምናመልከው እንደምታውቀው አንተ። ምንጣፉ ምኑ እዛ ምግብ ምናምን እንትን ምናምን አሳጥር ብዙ ነው አሉ። እሺ አሳጥራለሁ ግን ምን ነው ባረዘምከው አስብልሃለሁ። ቀጥልሽ ቀጥል። ሰው በእምነት ይድናል። አቤት አንድ ትምህርት ብቻ አምጣ ማንቀበለውን ከመጽሐፍ ቅዱስ እንደገባውልህ ቃል ኦርቶዶክስ ሆናለሁ። አንድ ብቻ ሰው በእምነት ብቻ ይድናል የሚል ትምህርት በመጽሐፍ ቅዱስ ላይ የለም። ሰው በእምነት ብቻ ይድናል የሚል መጽሐፍ ቅዱስ ላይ የለም። እሺ ስለዚህ እናንተ ሰው በእምነት ብቻ ይድናል ስለምትሉ አልዳናችሁ ነው አለ። አሳየኝ እስቲ እኮ ሰው እናንተ በእምነት ብቻ ይዳናል ስለምትሉ ስለዚህ አትድኑም ነው አይደል? አትድኑም። እንደዛ ይልማ መጽሐፍ። እሺ በእምነት ብቻ ሰው እንደሚድን ስንት ጥቅስ ላሳየኝ? ችግር አለም? ደስ ያለን አሳየን፣ እኛም እናሳያለን። ስንት በእምነት ብቻ እንደሚድን ሰው ስንት ጥቅስ ላሳይ? ብዛቱን አንተ 20 30 ችግር የለውም። አንድ ጥቅስ የፎከራ እኮ አያስፈልገውም ወንድሜ። አንድ ጥቅስ ብቻ አሳየኝ። እሺ አንድ ጥቅስ ብቻ ነው የምትፈልገው? አዎ እሺ መጽሐፍ ቅዱስ አለ አጠገብህ? አሁን አጠገቤ የለም፣ ሞባይል ላይ ነው ያለው። ስለዚህ እኔ አውጥቼ ላሳይህ? አዎ ችግር የለውም ይቻላል። እሺ ኤፌሶን 2:8 ላይ ኤፌሶን 2:8 ላውጣ። ካሜራ ላብራ። እሺ ኤፌሶን 2:8 እንደዚህ ይላል፣ ጸጋው በእምነት አድኗቸዋል ይላል። ጸጋው በምን አዳናችሁ ይላል? በእምነት ያድናቸዋል ነው የሚለው። አቤት በእምነት ያድናቸዋል ነው የሚለው። አንብብልኝ እስቲ። ስንት ቁጥር ነው ማነበልህ? ይኸው ኤፌሶን 2:8 ከፍቻለሁ ስክሪን ላይ። ጸጋው በእምነት አድኗቸዋልና ይህም እግዚአብሔር አድኗቸዋል ነው የሚለው ያድናቸዋል ነው የሚለው? አቤት አድኗቸዋልና። እሺ ቆበስ። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። በእምነት ብቻ ይላል ታዲያ ወንድሜ። ጸጋው በእምነት አድኗቸዋል አለ። ድናቸዋል እያለ ነው ጳውሎስ። በምን ስንለው በእምነት እያለ። ችግር የለውም ወንድሜ። አይ በእምነት ብቻ ይላል እንዴ? በእምነት አንድ ጥቅስ እኮ ነው አመጣለሁ ያልኩህ ስትፎክር የነበረው። ኖ ጥቅስማ እንዳልኩ እናድራለን። እኔ እናንተ አሁን በእምነት ብቻ መዳናችንን የሚናገሩ ጥቅሶች ከፈለግ ማአት በቁጥር ተቆጥሮ ማያልቅ ጥቅስ በቃል ያውቃለሁ እና በጣም ይሄው አንድ አምጣልኝ እኮ አንድም አላመጣህም እኮ። ተረጋጋ። ፎከራው ለምን አስፈልግ? ተረጋጋ። ጸጋው በእምነት አድኗቸዋልና አለ። በምንድን ነው የዳነው? በእምነት አድኗቸዋልና ይላል። በእምነት ብቻ አይልም። ኦኬ ስለዚህ ብቻ ምትልባት ነበርባት። እኮ እምነት አያድንም አላልኩም ወንድሜ። በእምነት ብቻ ይዳናል የሚል ጥቅስ አመጣለሁ ነው ያልከኝ። ያን ደግሞ አላመጣህልኝ። ሌላ ጥቅስ ትጨምርልኝ ስማ። ስለዚህ ጸጋው በእምነት አድኗቸዋል አለ ሐዋርያ ቅዱስ ጳውሎስ። ጸጋው በእምነት አድኗቸዋል አለ። ስለዚህ ብቻ የሚል ነገር መግባት ነበረበት ነው ያልከው። ብቻ የሚል ነገር መግባት ነበረበት አልክ። መጽሐፍ ቅዱስ ላይ የሌለ ነገር እኔ አልቀበልም። ለዛ አንተ የምትቀበል አይመስለኝም አይደል?
ለዛ ስላልተቀበልክ አትድንም። ስለዚህ እኮ ብቻ የሚል ነገር አላመጣም። አትድንም። አትቸኩል እኮ ተረጋጋ። አሁን ያመነ የተጠመቀ ይድናል አይድንም? ያመነ የተጠመቀ ይድናል። ሌላ ውስጥ አትግባ። በእምነት ብቻ ያመነ የተጠመቀ ይድናል አይድንም? ታመጣልኝ ጥያቄ ሌላ ነገር ውስጥ አትግባ ወንድሜ። ስለ እምነት ነው ያወራን ያለ ነው። ስለ እምነት ያመነ የተጠመቀ ነው። አልሰማኝም እንዴ? ያመነ እያልኩ ነው። ሄሎ ላስወርድ ነው ብሎ ካርጌ ነው ማስወርድ። አትሰማም እንዴ? ያመነ ምን የምጨምረው የምቀንሰው ነገር የለም እኮ። ስለዚህ በቃ ሐሳብ የለህም፣ መውረድ ነው የምትፈልገው። ያመነ የተጠመቀ ነው ያልኩ። ያመነ ብላል፣ አንድም አላመጣህልኝም። ያመነ ነው ያልኩ። ያመነ የተጠመቀ ይድናል ወይ? አረስታው ነው ለን ስማ። መጀመሪያ ያመነ የተጠመቀማ ይድናል። አዎ ይድናል፣ መጽሐፉ ነው ያለው። ታዲያ ሌላ አልኩኝ እንዴ? ለምንድን ነው የማትሰማው? ታዲያ እምነት ብቻ ይድናል የሚል አምጣልኝ ነው ያልኩ። ለምንድን ነው የምትከራከረው? ታዲያ መጀመሪያ ምልህን ለምን አትሰማም? ለምንድን ነው የማትረጋጋው? ምንድን ነው እንደዚህ ያስቸኮለ? ምንድን ነው የሚያጣድፍ? ችግር አለ? ችግር አለ። አዎ በጣም ችግር አለ። ምንድን ነው ችግርህ? ላለመስማት ችግር ያለ ጆሮ ነህ ማለት አይደለም። ላለመስማት አይደለም ወንድሜ እኮ። ከሰማ መጀመሪያ ስማኛ። እኔ እኮ የሚያጣላንን ነገር እኮ አይደለም ያወራሁት። እኔ ያመነ የተጠመቀ ይድናል ወይ ስለ እምነት ነው ትለኛለህ። እኔም ስለ እምነት ነው ያወራሁት እኮ። ያመነ የተጠመቀ ይድናል ወይ ነው ያልኩህ። ስለዚህ ተረጋግተህ ስለ እምነት ብቻ ነው አሁን። ይኸውልህ ኤፍሬም እኮ ቆይ ስማኝ። ያመነ የተጠመቀ ይድናል ወይ? ከይቅርታ ጋር አንድ ጊዜ ያመነ የተጠመቀ ይድናል። የተጠመቀ የሚለውን ጨምረሃል። አዎ ይድናል እያልኩ ነው። እኔ ደግሞ እምነት ብቻ። እርግጠኛ ነህ ያመነ የተጠመቀ ይድናል? እንዴ እርግጠኛ ነህ? ምን ማለት ነው? መጽሐፉ እኮ ነው የተጻፈበት። መጽሐፉ ላይ እኮ አለ። የቱ ጋር ያመነ የተጠመቀ ይድናል የሚለው? በስመ አብ። ማርቆስ ወንጌል ልግባ 16 ማርቆስ 16 አዎ እሺ ማርቆስ 16 ማርቆስ 16 ነው ብለዋል። ማርቆስ 16 ነው። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ብቻ ሚል ይታል። በቃ ጨርሰናል። አሁን ስለ እምነት ግባ። ብቻ ሚል ያለው ስለ እምነት ብቻ ግባ። ብቻ ሚል ይታል እዚህ ጋር። አቤት ብቻ ሚል ይታል እዚህ ጋር። ምን ማለት ነው? ምንድን ነው የጠየቀኝ? ያመነ የተጠመቀ ይድናል ወይ ስል አዎ አልከኝ። አዎ ያመነ የተጠመቀ ይድናል አልከኝ። እሺ ማስረጃ አምጣ ስል ማርቆስ 16 ስትለኝ ኦኬ ማርቆስ 16 ነው ማለት ነው ብዬ አመጣሁልህ። ይሄው ያመነ የተጠመቀ ይድናል አልከ። እሺ እዚህ ጋር ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው እንጂ ብቻ የሚል ነገር የለም። ስለዚህ ለምን ያመነ የተጠመቀ ይድናል ማለት ምን ማለት ነው? አይ ጥያቄው መጀመሪያ ምንድን ነው ያለ የጠየቀኝ አንተ። ብቻ ያመነ የተጠመቀ ይድናል ብለህ ለምን አመንክ? ብቻ የሚል ሳይኖር እንዴት አመንክ እያልኩ ነው። በጣም ጥሩ ጥያቄ ነው። ያዕቆብ መልእክት 2 ላይ ያውጣልኝ። እዚህ ጋር ነው ያለን። ያዕቆብ 2 ላይ እንሄዳለን። ምንም ቆይ የለውም። ስለ እምነት ብቻ ነው የምናወራው ወንድሜ። ተረጋጋ። ሚዩት አድርጌሃለሁ። አሁን እንደ ማስጠንቀቂያ ቁጠረው። ይሄን ሚዩት እንደ ማስጠንቀቂያ ቁጠረው። እሺ ይሄን ሚዩት እንደ ማስጠንቀቂያ የሚፈራው ነገር የለም ወንድሜ። እኔ መጽሐፍ ቅዱስ ነው የማምነው እኮ። አንተ ስለ ውረድ